ማንን እኛ ማንን በጣም ፋንዳመንታል እንትን ነው ማንንም አይደንቲቲ ያለው ማንነት ያለው whatsoever አይደንቲቲ የብሔር የሃይማኖት የጾታ የክላስ ማንንም እንትን መጀመሪያ የሚጠይቀው እኛ ማንን ነው ፋንዳመንታል ነው እና behind every identity ማንነት እንድጋራለን ምናምን የሚሉ ሰዎች ቢሆን እንትን there is you and us and them ምናምን አለ እኛና እናንተ አንተና እኛ ምናምን የሚል ነገር አለ እነሱና እኛ የሚል ነገር አለ ሶ በያንዳንዱ ማንነት በስተጀርባ የሚነሳ ጥያቄ ነው ሶ እኛ ማንን የሚለው ጥያቄ ዝም ብሎ የአይደንቲቲ የማንነት ጥያቄ ብቻ አይደለም ደግሞ አንደኛ የጋራ ነገርን ነው ኮሌክቲቭ ነገርን ነው እዚህ ላይ ለማወቅ የምትሞክረው it's a collective thing who are we ብለህ ስትጠይቅ you are seeking an answer to a collective thing የጋራ የሆነውን ነገር እየፈለክ ነው ሁለተኛ የሚያገናኝህን ኮኔክቲቭ የሆነውን ነገር እየፈለክ ነው ሶስተኛ ታሪካዊ የሆነውን ነገር እየፈለክ ነው ማለት ሶ የሚያገናኝህ ነገር ነገ ሊሆን ይችላል ኮኔክት የሚያደርግህ ነገር በራሱ ደግሞ ከታሪክ አንፃር ትላንትን ታገኘዋለህ በዚህ መሃል የምትጋራው የጋራ ነገርን ደግሞ ትፈልጋለህ ሶ who are we ብለህ ስትጠይቅና መልሱን ጠይቀን መልሱን ስናገኝ ማንነታችንን እናቋቁማለን የጋራ ነገራችንን ኮሌክቲቭ ነገራችንን እናውቃለን የሚያስተሳስረን ነገር ኮኔክቲቭ ነገር እናውቃለን በታሪክ መካከል ደግሞ በዘመናት መካከል የኛ የምንለውን ነገር ለይተን እናውቃለን because ሰዎች at the end of the day ለሆነ ዓላማ ተሳስረው እንትን ሲሉ የጋራ እኛ የኛ የሚሉት ነገር አለ ማለት ሊኖር ይገባል without የኛ እንደ ውጭ አሰልጣኝ ከሆነ አክት የምናደርገው አንዱ ወደፊት ይሄዳል ሌላው ደግሞ ከኋላ ሆኖ የውጭ አሰልጣኝ ስልጣና እንግዲህ ሯጩ ወደፊት ይሮጣል አሰልጣኙ ደግሞ ከኋላ ወገቡን ይጎተዋል ወገቡ እንዲጠና ማለት አሚኮ ግን ጋዜጠኝነት ግን እንደዛ አይደለም ጋዜጠኝነት ደግሞ ሁሉ ወደፊት ነው መሮጥ ያለበት ሶ መጀመሪያው ነው አብሮ ለመስራት የጋራ አይደንቲቲ መፈጠር አለበት ማለት የጋራ አይደንቲቲ ደግሞ ጋዜጠኝነት ብቻ አይደለም መጀመሪያ አገርን እንጋራለን እዚህ ያለን ሰዎች ትውልድን እንጋራለን ጊዜን እንጋራለን ጋዜጠኝነት እንጋራለን ጾታ እንጋራለን አሎን ጊዜ ሳይንስ የተፈጠረ አንድነትና ሴንስ ኦፍ ፐርፐዝ የዓላማ እንትን ነው ዲፋይን የሚያደርገው አብረን እንድንሄድ ማለት ሶ እኛ ማንን ብሎ ሰው ሲጠይቅ አንደኛው question of belonging ነው አንድ የሚያሰባስበን ምን ነገር የጋራ ነገር ምን አለን ብሎ መጠየቅ ነው ሁለተኛ እኛ ማንን ብሎ የሚጠይቅ ጥያቄ ምን እየፈለገ ነው ዓላማ እየፈለገ ነው seeking purpose because purpose በጣም ፈንዳሜንታል ነገር የሰው ልጅ በዘመናት መካከል ሁሉ ጊዜ እኔ ማን ነኝ ምንድነው ዓላማዬ ምንድነው ሲል እየጠየቀ ነው የኖረው definite answer ደግሞ የለውም ሁሉ ጊዜ ፍሉድ ጥያቄ ነው ሁሉ ጊዜ ያደገ የወደቀ እየተነሳ የሚመጣ ጥያቄ ነው ሶ የዛሬ 10 አመት ስትቀጠሩ የዛሬ 5 አመት እንደዛ ብላችሁ ከሆነ እኛ ማንን በዲፋይን ኢቮልቭ ያደርጋል so is our purpose so እኛ ማንን ብሎ የሚጠይቅ ጥያቄ ሁለተኛው ዓላማን ማወቅ የሚፈልግ ጥያቄ ነው ማለት ነው ሶስተኛው እኛ ማንን ሲል እኛ የዚህ ትውልድ አባላት ነን ሲል የትላንት ትውልድ አባላት አሉ ማለት እኛ ማንን ብለን የዚህ ትውልድ አባላት ነን ስንል የመጪው ትውልድ አባላት አሉ ማለት ኮኔክቲቪቲ ነው ካለፈው እና ከመጪው ጋር መሃል ላይ ስለመገናኘት ነው ያወራን ያለነው so when we say who are we እኛ ከዛኛው ትውልድ በምን ይለየናል ከመጪው ትውልድስ በምን ይለያለን በመሆኑም ሁለቱን ትውልዶች እንዴት እናገናኛለን ብለን እየጠየቅን ነው ማለት ነው በመጨረሻም ስለ ሪስፖንሲቢሊቲ ያወራ ነው ስለ ኃላፊነት መወጣት ያወራ ነው እኛ ማንን ብለን ካወቅን በኋላ እኛ ማንን ብለን ከጠየቅን በኋላ ዓላማ የኛ ዓላማ የዚህ ትውልድ ዓላማን ከለየን ዘን ምን እናቃለን ማለት ነው ኃላፊነት እንወስዳለን ማለት የዚህ ትውልድ ዓላማ ይሄ ነው ከተባለ ዓላማው መፈጸም አለበት ሶ በጣም ፋንዳሜንታል ኢን ኤኒቲንግ ሲጀምሩ ፋንዳሜንታል ጥያቄ ነው this should be any ስልጠና any ስራ ሲጀምሩ ምናምን any መስሪያ ቤት ተቋቁሙ መመለስ ያለባችሁና አንድ ላይ ሆኖ
ሁሉም ሰው ሼር የሚያደርገው ነገር ሊሆን ይገባል ማለት ነው። ሶ ማንነት ይሄ እንደዚህ ብሎ who are we የሚለው ጥያቄ በጣም ሴንስ የሚያደርገው አንደኛ ከትውልድ አንፃር ነው፣ ሁለተኛ ከአገር ማንነት አንፃር ነው፣ ሶስተኛ ከፕሮፌሽናል አይደንቲቲ አንፃር ነው። ዛሬ የምንመልሰው ጥያቄ ፋንዳሜንታል ይሄን ነው። ሶ በምንድን ነው ሊገናኙ የሚችሉት ሰዎች? አንድ ትውልድና ሌላው ትውልድ በምን ሊገናኝ ይችላል? በትውስታና በአሻራ ይገናኛል። ትውልድ በሚሞሪና በሌጋሲ የአድዋን ጊዜ የምናስታውሰው እኛ የምናስታውሰው ከኛ ፊት የነበረው ትውልድ የሚያስታውሰው አድዋን ራሱ የሰራው የአድዋን ቪክተር የሰራው የሚያስታውሰው ነገር ዛሬን ትላንትን እንደውም ነገንም ያገናኛል። አወር ሚሞሪ ኦፍ አድዋ ኮኔክት ያደርጋል። ኢትዮጵያዊ ነን ስንል ለምሳሌ አንዱ መነሻችን አድዋ ላይ አብረን የሞትነን ነው፣ ሚሞሪ ነው። አሻራ ደግሞ አለ። እኛ ደግሞ ያለፈው ትውልድ ኃላፊነቱ ተወጥቶ ለኛ አሻራ ወረሰ። እኛ ደግሞ በፈንታችን ኃላፊነታችን ተወጥተን እንደ አድዋ አይነት ሌላ ድል ስንል አሻራ ሶ የኛ አሻራ እኛ ዲፋይን ምን እንደረገው ሌሎች በሰጡን ነገር በሰርተው ባስረከቡን ትውስታ አድዋ የኛ አይደለም፣ የሆነን ጄኔሬሽን የምናስታውስበት ትውስታ ነው። እኛ ደግሞ የምንተው ሌጋሲ ለነዛኞቹ ትውስታ ይሆናል ለሚቀጥለው ትውልድ፣ ለኛ ደግሞ አሻራ ነው። ሶ በዚህ ይገናኛል። አንድ አፍሪካዊ ፕሮቨርብ አለ we are the prayers of our ancestors and the architects of our descendants reality እኛ የአያቶቻችን ጸሎት ውጤት ነን። እንደዚሁም የሚቀጥለው ዘመን ትውልድ የሚቀጥለው ትውልድ የሚኖርበትን የሚያደርገው ነገር የምናዋቅር የዘመን አርኪቴክቶች ነን ይላል። አያቶቻችን ሲጸልዩ ልጄን እንደዚህ ያድርግልኝ፣ የሚመጣውን ዘው ጥሩ ለኢትዮጵያ ጥሩ አድርግላት፣ የሚመጣውን ትውልድ እንትን ጠብቀው ምናምን ብለው ጸሎት ያደርጋሉ። እኛ ደግሞ ጸሎት አይደለም እናደርገው፣ ለሚቀጥለው ትውልድ እኛ እንሰራለን። ሰርተን ነው ያኛው ራሱ አድዋን ሰርቶ ግን የሚመጣው ጄኔሬሽን እንዳታሳንስብኝ ነፃነቱ እንዳይሰጥ ብሎ ለፈጣሪ ለአላህ እንትን ያደርጋል። እኛ ደግሞ ስለሚቀጥለው ትውልድ ጸሎት እናደርጋለን። ቢኮዝ ዊ ካንት የሚቀጥለው ትውልድ ላይ ገብተን ምንም ማድረግ አንችልም። ግን ለሚቀጥለው ትውልድ አትሊስት ምቹ ሁኔታ ለመፍጠር የሆነ ዲዛይን ምን ሰራው አለ። ሌላው ትውልድ የሚገናኘው በአስፒሬሽን እና በቪዥን ነው። አስፒሬሽን ያገናኛል ትውልድ። ይሄን እሰራለሁ፣ ይሄን አደርጋለሁ። ኢትዮጵያ በ2050 በ2040 ቶፕ 50 ቶፕ 20 የዓለም ኢኮኖሚ ትሆናለች ካላችሁ አስፒሬሽን ነው። ይሄ ደግሞ የሚፈጸመው ይሄ ነገር የሚፈጸመው እንደዚህ አድርገን ነው በራዕይ ለወደፊቱ ባለፈው ዘመን ትውስታና በእኛ ስራ እንታወሳለን። ከዛ ደግሞ ሄደን እኛ ለምሳሌ 2050 ላይ ኢትዮጵያ ከ10 ቶፕ ግሎባል በዓለም 10 የሚሆኑ ቶፕ ኢኮኖሚስ አንዷ ትሆናለች ብለን ከወሰን እስከ 2050 እኛ መፈጸም አንችልም። ሌላ ትውልድ ነው የሚመጣው። ያ ትውልድ ግን የኛን ዓላማ ተቀብሎ የኛን ራዕይ ተቀብሎ የሚፈጽም ከሆነ በራዕዩ በኩል ተገናኝተናል፣ በአስፒሬሽን ተገናኝተናል፣ እንገናኛለን ማለት ነው። ሌላው ትውልድ የሚገናኝበት በሲምቦል ሪቹዋልስና ስቶሪስ ነው። ሲምቦሊክ ነገሮች አሉ። ለምሳሌ ባንዲራ፣ ያለፈው ትውልድ ባንዲራ ይሄን ባንዲራ ወረሰን፣ እኛ ማስቀጥለናል፣ ሌላ ትውልድ ደግሞ ይቀጥለዋል። ሲምቦሎቻችን የሀገር ምልክት የትውልድ ትምህርት ሆኖ የምናገኛቸው ነገሮች ያገናኘናል። ሪቹዋልስ ለምሳሌ የምንበለው የጋራ ባህል ሪቹዋል ምን አለ? ጭፈራ፣ ዳንሱ፣ ምኑ የዛሬ 200 ዓመት ትንሽ እየተቀየረ ይሆናል እንጂ ተመሳሳይ ነው። ፋንዳሜንታሊ ጭፈራ እንትኑ አለባበሱ ምን ሪቹዋሉ ማለት። ስቶሪስ የአድዋ ስቶሪ የአድዋ ትርክት በጣም እንትን ነው ያገናኘናል። ሌላው የጋራ ቀውስና የጋራ አመካከት ነው። የሆነ ቀውስ አድዋ ላይ ተወረናል።
77 ላይ ድርቅ አጋጥሞናል፣ 65 ላይ ድርቅ አጋጥሞናል እንዳገር። ይሄን ክራይሲስ ጥሎት ያለፈው ጠባሳ ያ ትውልድ የገጠመው ችግር በሙሉ እኛም ጋር የገጠመን ለምሳሌ ቲፒኤልኤፍ ወያኔ ወሮ ነበር አይደል? ያ ክራይሲስ እንዴት እንትን አደረግ ነው? ክራይሲሱ ራሱ ትውስታ ነው። በዚህ ዘመን እያልን ከዛ ደግሞ ያ ለዛ ክራይሲስ ሪስፖንድ ያደረግንበት መንገድ አለ። እሱም የጋራ ነገር ነው። በመጨረሻ የጋራ የሚያደርገው ሰርቪስ እና ፐርፐዝ ነው። ጋዜጠኞች ናችሁ፣ ሰርቭ ታደርጋላችሁ። ጋዜጠኞች ናችሁ፣ የህዝብን የመረጃ ፍላጎት ለማሟላት ነው ያላችሁ። ሶ ፐርፐዝ ሰርቪስ እና ፐርፐዝ የጋራ እንትን ያደርጋል ማለት ነው። ትውልድን ሰዎችን ምን ይለያያሉ? ዲቫይድ የሚያደርጉት ምንድን ናቸው? የትውልድ አለመግባባት። ለምሳሌ አድዋን ስንመነዝረው ከተለያየን፣ የአድዋን ትርጉም አንደርስታንድ ስናደርገው ከተለያየን፣ አንድ ትውልድ ከሌላው ጋር ከተለያየ ዚስ ጀነራል ሚስ አንደርስታንዲንግ ኢቭን አንድ ሊያደርገን የሚገባው አድዋ ላይ እንከፋፈላለን ማለት ዘ ሴም ቲንግ። ያው ነገር ሚሞሪያችንና ሌጋሲው ጥሩ ከሆነ ሚሞሪያችን አንድ ያደርገናል። ያው ተመሳሳይ ነገር ደግሞ በተለያየ መንገድ የምንተረጉመው ከሆነ ይከፋፍለናል። ብሔር፣ ሃይማኖት፣ ቋንቋ፣ መደብ እነዚህ ደግሞ ይሄ ናሽናል ፍራክቸር ሲሏቸዋል፣ ብሔራዊ ክፍልፋዮች እነዚህ ይከፋፍሉናል። ሙያ ራሱ ሙያ ይከፋፍለናል። አንድ ሰው መጥቶ እኔ ዶክተር ነኝ፣ ፖሊሲ ሜከር አይደለሁም፣ እኔ ጋዜጠኛ ነኝ፣ አክቲቪስት አይደለሁም ምናምን ይላል። ሶ ፕሮፌሽናል ሲሎስ ይከፋፍሉናል። ሂስቶሪካል አሜኔዥያ የጋራ ታሪክን ከረሳ ነው ይከፋፍለናል። የጋራ ቁስልን ካስታወስ ነው ይከፋፍለናል። ቁስል ትረሳዋለህ ሆን ብለህ ለምን? ወይ ትምህርት ወስደህ ትረሳዋለህ ለምን? በትላንት ቁስል ዛሬ መድማት አትፈልግም። የጋራ ድል ሲሆን ደግሞ ታስታውሰዋለህ። ሚሞሪ ኮንሽስሊ የምታስታውሰው ነገር ነው እንጂ የሆነ ራሱን የቻለ የሆነ ነገር ኢንስትሩመንት ነው። ሚሞሪ ለሀገር ግንባታ ይውላል። ግን እኛ መልካሙን ነገር እንረሳለን፣ መጥፎውን ነገር እናስታውሳለን። ሶ ተከፋፍለን እንትላለን ማለት ሶ ትውልዶች ምን ይላል መሰላችሁ? አንድ ትውልድ ይመጣና እኛን አይረዱንም። ይሄ ትውልድ እኛን ከፋፋይ ምናምን ብሎ እንትን እኛ እኮ አቤቱኞች ነው የነበርነው። እኛ እኮ ወደ ኃይለ ሥላሴ የመጀመሪያዎቹ 10 ዓመታት ወደ ውጭ ሀገር የላኳቸው ተማሪዎች በሙሉ አፄ ኃይለ ሥላሴ ሁሉም አሜሪካን ሀገር ያኔ ገና ወርቅ ነበር፣ አሜሪካ ያልተነካ ወርቅ። አንድ አሜሪካን ሀገር የቀረ ትውልድ የለም፣ ሰው የለም። ሁሉም ተመልሰዋል። ባይዘው ሰው እኛ እኮ እንደዛ ነን፣ አገር ፍቅር የተቃጠን ትውልድ ነን። ማን ይሄ ትውልድ እኛን ምናምን ብሎ የ1960 ትውልድ ብሎ የሚወቅሰን ምናምን ይላል። አይረዱንም ይላል። አገር ደረጃስ አይ እኛ እኮ ታሪካችን አንድ አይደለም፣ የሚያከፋፍል አንዱ እንደዚህ አድርጎናል፣ አንዱ ምናምን ይላል። ችግር ይሆናል። አይ እኛ እኮ ጋዜጠኞች ነን፣ ከእናንተ ጋር እኮ አንገናኝም፣ እኛ እኮ አክቲቪስት አይደለንም፣ ወይ እኛ እኮ ዶክተር ነን፣ ፖሊሲ አንድ የታመመ ሰው ነው ማከመው፣ ፖሊሲ አያገባኝም፣ ያንተ ችግር ነው ይላል። እሱም ይላል። በሰው ደረጃ ደግሞ የኔ ቡድን ነው ጠቃሚ፣ የኔ እንትን ነው፣ የኔ ቡድን ተጎድቷል እንላለን። ግን አንድ እውነት አለ። የሰው ልጅ አጠቃላይ we are one and many፣ አንድም ነን ብዙም ነን። የሰው ልጅ በመሆናችን አንድ ነን። ኢትዮጵያውያን በመሆናችን ሁላችንም አንድ ነን። ጋዜጠኞች በመሆናችን ሁላችንም አንድ ነን። የዚህ ትውልድ አባላት በመሆናችን ሁላችንም አንድ ነን። በ21ኛው ክፍለ ዘመን የምንገኝ ሰዎች በመሆናችን የአንድ ዘመን ሰዎች ነን። ሶ ሁለቱም እንትን ነው። ብዙ መሆናችንን አስታውሰን አንድ መሆናችን ከረሳን ልክ አይደለም። አንድ መሆናችንን ብቻ አስታውሰን ብዙ መሆናችን ከረሳን ልክ አይደለም። we are one and many በጣም ኢምፖርታንት ነው። ሁለተኛ ለአንድነትም ለልዩነታችንም እኩል ትኩረት ከሰጠን ምን አንድ ያደርገናል ብለን ጥያቄ ጠይቀን በደብዝ ለመረዳት ከሞከር ከምናውቀው በላይ
ከምንረዳው በላይ አንድ ነን። አይደንቲቲ ማንነት የሚገነባው በፍራቻ አይደለም፣ በኮንፊደንስ ነው። በኮንፊደንስ እንትን ስንል ብዙ የጋራ ነገሮች አሉ። ብዙ ኢትዮጵያዊ የተጋባ ነው። ወደ 5-6 ትውልድ ብትሄድ ውሸት ነው። በቃ አማራ ነኝ የሚለው ኦሮሞ ነው፣ ኦሮሞ ነኝ የሚለው አማራ ነው፣ አፋር ነኝ የሚለው አማራ ነው፣ አማራ ነኝ የሚለው አፋር ነው። ሀመር የዛሬ 2 ዓመት 3 ዓመት አንድ ዩኒቨርሲቲ ለማወያየት ጂንካ ዩኒቨርሲቲ የዩኒቨርሲቲ መምህራን ለማወያየት ጂንካ ሄድኩና ከዛ ወደ ሀመር ሄድን። ኦቦ ቀጀላ ጋር የዚህ ቀጀላ መርደሳ ጋር ሄድን እና ሀመሮች ጋር ስናወራ ሬንዱሌ የሚባል ጎሳ አለ ሀመር ውስጥ እና ሲያወሩኝ 10 ምናምን ጎሳ አለ ብለው እና ሬንዱሌ አለ እንዴ። እኔ ሬንዱሌ ደግሞ ሎው ስኩል ስማር ከሞያሌ መጥቶ የተማረ የሬንዱላ ብሔር ተወላጅ አለ እኔ ጋር የተማረ ሎው ስኩል እና የኬንያ ውስጥ የሚገኝ ብሔር ነው ሬንዱላ የሚባለው። ግን ልጁ ሞያሌ ስላደገ እንደማንኛውም ኢትዮጵያዊ ተመድቦ መጥቶ ነው። ኢትዮጵያዊ ነው ልጁ። ግን ሬንዱላ የሚባል ብሔር አለ ኬንያ ውስጥ፣ ኢትዮጵያ ውስጥ የለም። ትንሽ ኢንዲቪጁዋሊ ነው የመጡት። እንዴ ይሄ እኮ ኬንያ ውስጥ ብሔር ነው አልኳቸው። አዎ ልክ ነህ። 20 ምናምን ሰዎች ሬንዱላዎች ወደ ሀመር ይመጣሉ ለአደን፣ ያው ቅርብ ነው። ከዛ ይማረካሉ። ለአደን መጥተው ሀመሮች ይማረኳቸዋል። እዛው ቀሩ እና የሀመር አንድ ጎሳ ሆነው ቀሩ። አሁን አንድ ሀመር የሆነ ሰው ልዩነቱን ብቻ ካየ በቃ ሀመር የተለየ ነው ምናምን። ሬንዱላ ማዶ ሀመርን ተሻግራችሁ ወደዛኛው ማዶ ስትሄዱ ብሔር ራስ ነው ይችላል። አላወቁትም እንጂ ሀመርና ሬንዱላ አንድ ናቸው። በሬንዱላ ብቻ እዛ ብሔር የሆነው እዚህ ጎሳ ሆኗል። እዚህ ጎንደሬ የምትለው ምን እንደሆነ አናቅም። ወሎዬ ነው የሚለው ምን እንደሆነ አያቅም። ወለጋ ነው የሚለው ምናምን አሪፍ። በጣም ብዙ ኮኔክት የሚያደርጉ ነገሮች አሉ። ችግሩ የምናይበት መንገድ ነው እንጂ እውነት ከረጁ ኖሮን ጊዜው ኖሮን እና ትዕግስተኞች ሆነን በዝርዝር ማንነታችን ብናጣራ it's different። በጣም ብዙ አንድ የሚያደርግ ነገር አለ። ከምናቀው ከምንረዳው በላይ ብዙ አንድ የሚያደርጉ ችግር ሰቆቃ ምናምን ይለያያል። ሰቆቃ ችግር የሚለያይ ከሆነ የበለጠ ሰቆቃና ችግር ታመጣለህ። ሰቆቃና ችግር ሊድን ነው የሚገባው፣ ሂሊንግ ነው የሚያስፈልገው እንጂ የበለጠ ለመድማት አይደለም። ከሁሉ በላይ ሰቆቃና ችግር እያስታወሰ የሚኖረው ሰው ነው ከሁሉ በላይ የሚጎዳው። ሌላ ሰቆቃና ችግር አንድ ቦታ ላይ አብቅቶ ሌላ አዲስ ዓለም እንዲፈጠርለት የተሻለ ዓለም እንዲፈጠርለት የሚፈልግ ሰው ኢንላይተንድ ሰልፊን ጥቅሙን የሚያውቅ ሰው የሚረዳ ሰው ማድረግ ያለበት ቁስሉን ስለመሻር እንዴት ነው የሚሽረው ቁስሌ እንዴት ይዳን። ያኔ ቁስሉ እንዲሽር ደግሞ የሌላ ወንድምህን ጓደኛህን ሌላ ብሔር አባልህን ምናምን ተሳትፎ ትጠይቃለህ። ዘን ሂሊንግ ቢካምስ የጋራ አይደንቲቲ። ለምን ቁስል የሚሽረው ቢያንስ ሐኪም ማከም አለበት። ቢያንስ በደለኝ የምትለው ሰው ጋር አውርተህ ተነጋግረህ ነው እንትን የሚለው። ሂሊንጉ ትላንት አባቱ አቁስሎ ሊሆን ይችላል። ልጁ መጥቶ ቁስልህ እንዲሽር አድርጎ አብሮ በመሻር ተሳትፎ ቁስል ሁልጊዜ የሚለያይ ነገር ነው። የሆነ ነገር ሲሽር ግን አንድ የሚያደርግ ነገር ነው። ምን ይላል አንድ አባባል፣ እኛ የነገው ዘመን እኛ ነገ አያቶች እንሆናለን እና እነዛ የኛ የልጅ ልጆች ሆነው የሚወርሱት እኛ ዛሬ የምንሰራው ነገር ሁሉ ነገ አያት በሆን ጊዜ የልጅ ልጆቻችን የሚወርሱት ነገር ነው። ስለዚህ በአንድ አመት አታስብ፣ በ10 አመት አታስብ። ቲንክ ኢን ሴንቸሪስ። እንደዛ ካሰብክ ስለ ነገው ትውልድ ትጨነቃለህ። የልጅ ልጅ አርቀኸው የሚቀጥለው ትውልድ ምናምን የሚለው ሩቅ ነው፣ የሆነ ማናቀው ነገር ነው። የልጅ ልጅ ብላችሁ ብትጠይቁ ግን የእናንተ ኢሚዲየት ቤተሰብ ነው። የነገው ትውልድ አካል የሚሆነው የእናንተ የልጅ ልጅ ነው። የምታወርሱት ነገር ለልጅ ልጅ ማተር ያደርጋል። unless you think in centuries in generations ዋጋ የለውም። ስለ ነገ አትጨነቅም። ዛሬ የምትሰራው ስራ ነገ ስለሚያስከትለው መዘዝ አትጨነቅም።
አገር ማለት ጂኦግራፊ ማለት አይደለም፣ ተራራ ምናምን ማለት አይደለም። አገር ማለት ስቶሪ ነው። እኔ ከራያ መጥቼ አሁን አዲስ አበባ እየኖርኩ ኢትዮጵያዊ ነኝ ይላሉ። የሆነ ሰው ሀመር ሆኖ ተያይተን ማናቅ ከዚህ ከዩኒቨርሲቲ ስልጠና በፊት ሄጄ እግሬ ረግጦ የማያውቅ ሰው ረግጬ አላቅም እዛ አካባቢ የሚገኝ ሰው ኢትዮጵያዊ ነኝ ይላል። ያገናኘን ምንም ነገር አይደለም፣ ስቶሪ ነው። እኔ ኢትዮጵያዊ ነኝ የሚባል ኢትዮጵያዊነት የሚባለው እውነት ሸር አድርጌያለሁ፣ እሱም ሸር አድርጓል። we are sharing the same story, the story called ኢትዮጵያዊነት። ተራራ ሸር አናደርግም። እኔ ያደኩበት ተራራ ሌላ ነው፣ እሱ ያደረገበት ተራራ ሸንተረሩ ሌላ ነው፣ ወንዙ ሌላ ነው። we don't share ሸራራ what we can share is horizon of thinking ነው፣ እንትን ነው፣ ስቶሪ ነው። ሶ ጋዜጠኝነት ማለት እንግዲህ ስቶሪ ቴለር ከሆነ ስቶሪ ቢውልደር ከሆነ ኢሚዲየትሊ በቃ ኔሽን ሲስተም እንትን ነው የአንድ ሀገር የነርቭ ስርዓት ነው ማለት ነርቨስ ሲስተም ኦፍ ኔሽን። ቢኮዝ ስቶሪን ቢውልድ የሚያደርገው 100% ስቶሪ ቢውልድ ለማድረግ የተቋቋመ ተቋምና ሙያ ሚዲያና ጋዜጠኛ ነው። ሌላው ስቶሪ ይናገራል፣ ግን ሌላ ስራ አለው፣ ያክማል ምናምን። እሱም ናሬሽን ስቶሪ ቴሊንግ ፕሮፌሽናል ስቶሪ ቴለር ማለት ጋዜጠኛ ነው። ሶ አገር ማለት ጂኦግራፊ አይደለም፣ ተራራ ምናምን አይደለም። ቢኮዝ ዊ ዶንት ሼር ዘ ሴም ተራራ ምናምን ይለያያል። ወንዞቻችን ስማቸው ይለያያል፣ የወንዙ እንትን ይለያያል፣ ሁሉ ነገር ይለያያል። ስቶሪው ነው ዘ ስቶሪ ዊ ቴል እንትን ነው የሚለያየው። ሰዎች ደግሞ በሙያ ማንነታቸውን ያዋቅራሉ። ግን ሙያ አይደንቲቲ የሚሆነው ማንነት የሚሆነው የህዝብ አገልግሎት ኤሌመንት ሲኖረው ነው። ፐብሊክ ጉድ ሲሆን ነው ሙያው። ዝም ብሎ ገንዘብ ማግኛ ሀብታም ሶ ጋዜጠኝነት በጣም ለሙያነት የፕሮፌሽናል አይደንቲቲ የቀረበ። አሁን አሜሪካን ሀገር 3 ነገሮች በጣም ይከበራሉ፣ ሐኪም፣ ጋዜጠኛና የህግ ባለሙያ። እና እነዚህ 3ቱ ነገሮች ለምሳሌ ህክምና ቀጥታ አሁን እኛ ሀገር ቀጥታ ይገባላል ህክምና ትምህርት ቤት የመጀመሪያ ዲግሪ ህክምና ማለት ዶክተር የሚባለው የመጀመሪያ ዲግሪ። እነሱ ፕራዮር ናቹራል ሳይንስ ዲግሪ ይጠይቃሉ። በባዮሎጂ፣ በፊዚክስ፣ ኬሚስትሪ ዲግሪ ያስፈልጋል። ሎየር ሎው ስኩል እኔ አሁን ቀጥታ ከሃይ ስኩል ጨርሼ ነው የገባሁት። አሜሪካን ሀገር አይቻልም። ፕራዮር ሶሻል ሳይንስ ዲግሪ ይጠይቃል። ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ ምናምን ሳይኮሎጂ ምናምን ዲግሪ ይጠይቃል። ይካኖት እንደዚሁም ጋዜጠኝነት አሜሪካን ሀገር ቀጥታ እንደተመረቀ ሃይ ስኩል እንደጨረስክ ሄደህ ጋዜጠኛነት መመር አትችልም። ፕራዮር ሶሻል ሳይንስ ዲግሪ ይጠይቃል። ህክምና ፕራዮር ናቹራል ሳይንስ ዲግሪ ሶ በጣም እንትን ነው ማለት ነው። በጣም ሪስፖንሲቢሊቲ የሚጠይቅ ሙያ ነው ብሎ ስለሚያስቡ ማለት ፐብሊክ ጉድ ኤሌመንት አለው ብሎ ስለሚያስቡ ማለት ሶ ምን ይላል አንድ እንትን ጀነሬሽንስ grow apart when their pain is unheard and their wisdom is unused። ትውልዶች የሚለያዩት በትውልዶች መካከል ልዩነት የሚሰፋው ቁስላቸው ሰሚ ያጣ ጊዜ ነው። እነዚህ ትውልዶች የሚያስተላልፉት ጥበብ ደግሞ የሚጠቀመው በጠፋ ጊዜ ነው። ሶ ቁስል ማዳመጥ ያስፈልጋል። ያለፈው ትውልድ ቁስል ለኛ ምንም አይደለም ማለት አንችልም፣ ማዳመጥ አለብን። ቁስሉ ላይ ግን ተቸንክረን ልንቀር አይደለም እናዳምጠው፣ ሂል ልናረገው ነው፣ እንዲጠግግ፣ እንዲድን፣ እንዲሽር ለማድረግ ነው አላማው። ግን መጀመሪያ አንድ ነገር ለማዳም መስማት አለ፣ ማዳመጥ አለብን። ያለፈው ትውልድ የራሱ የሆነ ጥበብ አለው፣ ዊዝደም አለው። ያን ጥበብ ከዜሮ ከመማር የሱን ጥበብ ተምረህ ጥሩ ነገሩ ማለት ተግባራዊ ማድረግ ይጠይቃል። እና ትውልድ የትውልድን ቁስን ካላዳመጥከው ጥበቡን ካልጠቀምክበት በትውልዶች መካከል ልዩነት ይሰፋል። ጄነሬሽናል ዲስኮርስ በጣም ጠቃሚ የሚሆነው በዛ ምክንያት ነው። ሶ የኛን ትውልድና ያለፈው ትውልድ የሚያገናኘው ምንድነው? የኛ ትውልድ አሻራ ምንድነው? የአንድ ሀገር ዜጋ የሚያደርገን እኛ ከፓስፖርት ውጭ ሌላ ምንድነው? የሙያ ማንነታችን ለቆምንለት ጥልቅ ዓላማ ምን ያክል አስተዋጽኦ ያደርጋል? ሙያችን
አጥርና ግንብ ገንቢ ሳይሆን ድልድይ ገንቢ ትውልድ ለመሆን ምን ብናደርግ ይሻላል የሚሉት ይሄ አይደንቲቲ ኮሌክቲቭ አይደንቲቲ ማፒንግ ይሉታል። ኮሌክቲቭ አይደንቲቲ የሚገነባው በእንደዚህ አይነት ጥያቄዎች ናቸው። ማፕ ተደርጎ ፈንዳሜንታል ጥያቄዎች ናቸው። ሶ እኛ ማንን እኛ ያለፈው ነገር በምናስታውስበት ጥልቀትና መጠን ልክ ማንነታችን ይቋቋማል። ነገ በምታበጅልን እድልና ተስፋም ይቋቋማል። አገር ኔሽን ኢዝ ኢን ሞሽን ይባላል። አገር ሁልጊዜ አታቆምም፣ እንቅስቃሴ ላይ ነች። ይሄ ምንድነው ነዳጅ ዘሞስ ማይግራተሪ እንትን ነው ይለው ሚነራል ነው ይሉታል። ሳውዲ አረቢያ ያለውን ነዳጅ እዚህ ኢትዮጵያ ውስጥ ደርሶ ሊመለስ ይችላል። ይሄ ነዳጅ ያለው ብዙዎቹ ሀገራት ነዳጅ አላቸው። ልዩነቱ ምንድነው? የብዙዎቹ ሀገራት ነዳጅ ይንቀሳቀሳል። እነዚህ ነዳጅ ሀብት አላቸው የሚባለው የሚንቀሳቀሰው ነዳጅ ሰዲመንተሪ ሮክ ምናምን የሆነ ቦታ ላይ አግዶላቸዋል እንዳይንቀሳቀስ። አንዳንዶቹ ዝም ብሎ እንትን ይላል። ልክ ሰው አገራት እንደ ነዳጅ ናቸው። ቢኮዝ አገራት ለምሳሌ አንድ ቦታ ላይ ቢቆም ኖሮ የሚቀጥለው ትውልድ አይኖርም ነበር። ዘመኑ አንድ ቦታ ላይ የሚቀመጥ ነው፣ የሚቀጥለው እንትን የለም። ሶ ካንትሪስ አር ኦልዌይስ ኢን ሞሽን። ዛትስ ዋይ አይደንቲቲ ማተርስ። የሆነ ነገር እንቅስቃሴ ውስጥ ያለ ነገር እንትን ይላል። አንድ መኪና በጣም ብዙ ጊዜ ስታንቀሳቀሱት ያረጃል ወር ይገለበጣል። የቆመ መኪና ግን እንደዚህ አይነት ሪስክ የለበትም አይደል? ሶ ካንትሪስ አር ኢን ሞሽን። በጣም እንቅስቃሴ ከትውልድ ከዘመን ከምናምን አንፃር በጣም ስለሚቀያየር አይደንቲቲ ማፒንግ ከሌለው ኮንሺየስ ኤክሰርሳይዝ ኦፍ የጀነሬሽን ኮንቨርሴሽን ከሌለው አስቸጋሪ ነው። ቢኮዝ ትውልድ የምንረዳበት መንገድ ስህተት ከሆነ ሙያችን ለሆነ ዓላማ መዋል አይችልም። በጋዜጠኝነት አንድ ሆነን የአንድ ትውልድ አባላት ነን ብለን አንደርስታንድ አድርገን ለዛ ፐርፐስ ካልቆምን ጋዜጠኝነት ትውልድን የሚያገለግል አገር የሚገነባ ሁሉ አይሆንም። የሚዲያ ሊደርሺፕ ሆኖ አገር ለመገንባት አያገለግልም። ሶ ዛትስ ዋይ ከዚህ ለመጀመር እንትን ያልኩት ነው። ሶ ይሄ ትውልድ በየትኛው መንገድ ሄዶ ጠንካራ ሀገር ይገነባል? ይሄ ትውልድ በየትኛው መንገድ ቢሄድ ነው ያለፈውን ጠንካራ ነገር አስቀጥሎ ያለፈውን መጥፎ ነገር ቆርጦ ጥሎ የጎደለውን ሞልቶ የትላንትን መልካም ነገር ያስቀጥሎ የትላንትን መጥፎ ነገር ቆርጦ ጥሎ ትላንት የጎደለን ነገር ሞልቶ ወደፊት መሄድ የሚችለው የሚለው እንትን ነው። አንድ ሰው ምን ይላል? መንገድ ማለት መስመር አይደለም፣ እንደዚህ ሆኖ ይሆናል ተብሎ በነብይነት የተነገረ መጻኢ ዘመን ነው። road is not a path, it is a prophecy። ዝም ብለህ የነዳህ የምታገኘው በሄድክ ቁጥር የምታገኘው ሳይሆን ኢን አድቫንስ ይሄን አገኘዋለሁ ብለህ ሄደህ የምታገኘው ነገር ነው። ሶ ሮድ ኮንሺየስሊ ነው ኮንስትራክትድ መሆን ያለበት። ዝም ብለህ ባቦሰጥ አትነዳም። ዳርክ ሹት ጨለማ ላይ ሲተኮስ ምንድነው ማን እንደሚገል አታውቅም። ልጅህን ተኩሰህ ልትገል ትችላለህ፣ እናትህ ልትገል ትችላለህ። ጨለማ ላይ ከሆነ ብርሃን ላይ ከሆነ ግን ስትተኩስ ምን ለማድረግ እንደሆነ ፊሽንግ ኤክስፔዲሽን አሁን አንድ ሰው አሳ ለማጥመድ ሄዶ ፓሲፊክ ኦሽን ላይ ሄዶ አሳ ለማጥመድ መልህቁን እንትን ማጥመጃውን ሲጥል ዊዶው ነው ምን ይዞ እንደሚወጣ አያየውም። እንትን አሳ ነባሪ ይዞ ሊወጣ ይችላል፣ ከባድ ነገር። ትንሽዬ የሚበላ አሳ ይዞ ይወጣል፣ አንሰርቴን ነው በጣም። ሶ የትውልድ የአገር ጉዞ ዝም ብሎ ፓዝ አይደለም። ኢት ኢዝ ኤ ፕሮፌሲ አስቀድሞ ተነግሮ ከዛ ሰርተህ ጥረህ ግረህ የምትደርስበት በነብይነት የተነገረ እንትን ነው። ሶ መንገድ ሶስት አይነት ነው። ብዙዎች የሄዱበት መንገድ አለ፣ ጥቂቶች የሄዱበት መንገድ አለ፣ ያልተኬደበት መንገድ አለ። ብዙዎች የሄዱበት መንገድ ምንድነው? ወደ ምን እንደሚያመራው የተለመደ ውጤት ነው የሚያመጣው። ብዙ ጊዜ
ባለህበት መቸንከር ነው፣ ስታግኔሽን ነው የሚያመጣው። ትላንት የነበረን ነገር ነው የምትደግመው። ሚዲየኬሪቲ ነው የሚሆነው። ሚዲየኬር ነው፣ ኤክሰፕሽናል ሪዛልትስ ምናምን የለውም። ኢትስ ኦል ዘ ሴም። ቀስ እያልክ መፍረስ መበስበስ ነው የሚያመጣው። ጥቂቶች በሄዱበት መንገድ ከሄድክስ ተግዳሮት አለው። ጥቂቶች ነው የሄዱት። ዘካልፍ ፋዝ የሚባል አለ እና ሮም ውስጥ አንዲት ጥጃን ውሻ ሲያራሩጣት ከውሻው ለማምለጥ ብላ እንደዚህ ዚግዛግ እየሄደች ትለዋለች። ከዛ ብዙ ጊዜ ስለሄደችበት በሳር መካከል መንገድ ሆኖ ወጣ ዝም ብሎ እንደዚህ። እና አንዳንድ ጊዜ አሁን ገጠር ስንሄድ የገጠር ልጆች ስንሄድ በሳር እርሻ ምናምን መካከል የሰው እግር የሄደበት ያው ሰው እግር አደገኛ አይደል? ሳር የላትም መንገድ አለ። እና ወደ መንገድ ስትሄዱ እሱን ይዛችሁ ከሄዳችሁ በጣም ብዙ ሰው የሄደበት መንገድ ሊሆን ይችላል፣ ግን በጣም ረጅም ሊሆን ይችላል። አቋራጭ ማግኘት ከፈለጋችሁ you have to take risk። ጥቂት ሰው የሄደበት ምልክቷን እያላችሁ ራሳችሁም ጥቂቶች በሄዱበት መንገድ ለመሄድ ከፈለጋችሁ ቻሌንጅ አለው፣ ግን ትራንስፎርሜሽናል ግሮዝ ይመጣል። ለምን እንደዚህኛው ሰው የሄደበት መንገድ በቃ ግልጽ ሆነ አትቀመጥማ። አቃቅማለሁ፣ እሾሃለሁ ምናምን መሀል ላይ አንበሳ ሊጠብቃችሁ ይችላል። ባልተለመደ መንገድ እየሄዳችሁ ስለሆነ ሰው ባልሄደበት መንገድስ ባልተኬደበት መንገድ መሄድስ ምንድን ነው? ይሄ በቃ ኮምፕሊትሊ ራዲካል ኢማጂኔሽን። ራሳችሁ አስባችሁ ማንም አልሄደበትማ። ያን መንገድ ራሳችሁ ነው የምትቀልሱት ማለት ነው። ከባድ ነው ካረጋችሁት ግን the shortest path ሊሆን ይችላል፣ not the calf path። የተለመደው መንገድ ሳይሆን እንትን ነው። ሲቪላይዜሽናል ብሬክ ስሩ ይመጣ ይችላል። የስልጣኔ ስረ መሰረት መቀየር፣ እውነተኛ ትንሣኤ ይመጣል። ኢንዱስትሪያል ሪቮሉሽን በሚባለው የኢንዱስትሪ አብዮት በሚባለው መንገድ የሄደ ትውልድ አልነበራቸውም እንግሊዞች። አዲስ ነው። ስቲም ኢንጂን የሚባል ነገር አልነበረም። እንግሊዞች የኢንዱስትሪያል ሪቮሉሽንን 1820ዎቹ በስቲም ኢንጂን ኢንዱስትሪያል ሪቮሉሽን የጀመረው እንግሊዝ ትውልድ ፍጹም ማንም ባልሄደበት መንገድ፣ የሰው ልጅ ሁሉ ባልሄደበት መንገድ ለመሄድ ወስኖ ነው ያደረገው። ሪስክ አለው። ወደ 1960ዎቹ እንትና ማን ነው ኬኔዲ which is to go to the moon የሚል በጣም ፓወርፉል ስፒች አለ። ኋላ ላይ ነው እንደዛ እንትን ብሎ የአሜሪካ ባለሙያዎች ተውጣተው ምናምን ወደ ጨረቃ መሄድ ሲችሉ ማንም ሰው ከዛ በፊት ወደ ጨረቃ ሄደ ሰው የለም። ማንም ሰው የለም። መፈንዳት አለ፣ መሞት አለ። ሳተላይቱ ከዛ ቻሌንጀር ዲሳስተር የሚባለው ፈንድቷል። መጀመሪያ አንተ ሞክሩ እንትን ብሏል። በተአምር ተርፏል ኦፍ ኮርስ። እና ሞት እንዳለ እያወቁ ማንም ከዛ በፊት እንዳልሄደበት እያወቁ ሰዎች ራዲካል ኢማጂን አድርገው መሬት ላይ ሆነው እንትን ብለው ወደ ጨረቃ ሄደው እንትን ብለዋል። ይሄ ራዲካል ኢማጂኔሽን ነው፣ ሲቪላይዜሽናል እንትን ነው። የሰው ልጅ እድሜ ልኩን ወደ ላይ እያንጋጠጠ እዛ ምንድነው ያለው ሰማይ ላይ ምንድነው ያለው እየጠየቀ ኖረዋል። እና ሃይፖቴሲስ ምናምን ግሪኮች፣ ሮማንስ፣ ኢትዮጵያውያን ኮከብ ቆጠራ ምናምን የሁሉን ትውልድ አንድ የሚያደርግ ነው ኢማጂኔሽን። ወደ ላይ ከላይ ዝናብ የሚመጣው እንዴት ነው ምናምን፣ ሌላ ፍጡራን አሉ፣ ዩፎዎች አሉ ወይ? ኖባዲ አንሰር ዲስ። ግን ለዘመናት ለሺህ ዘመናት ማለት እንደዚህ የሰው ልጅ በመላምት እንትን እንዳለ ወደ ላይ አንጋጦ እንዳየቆየና ያቺ ፖይንት ተርንድ ይሄ ፖይንት እነዚህ 12 13 ሰዎች ወደዛ ሲሄዱ ሊፈነዱ ሊሞቱ ይችላል። ዛይቱክ ዘሪስክ አሁን ከ60 70 ዓመት በኋላ ስፔስ ማይኒንግ፣ ስፔስ ቱሪዝም፣ ስፔስ ኢኮኖሚ፣ ስፔስ ዋርፌር የሚባል የሰው ልጅ በዛ ምክንያት አሁን ከተወሰነ ዓመት ከ2035 በኋላ መልቲ ፕላኔታሪ እንትን ነው የሚሆነው። በብዙ ክፍለ እንትን ፕላኔት የሚኖር ሰው ነው የሚሆነው። የሰው ልጅ ማርስን ከ2035 በኋላ ኮሎናይዝ ያደርጋል፣ ቅኝ ይገዛል የተባለ። ይቺ መነሻዋ ግን እስካሁን የሰው ልጅ የፈጠረው ሀብት በጣም ከ100 ትሪሊዮን ዶላር ብዙ ያበልጣል። ይህ ሁሉ ሺህ ዘመን ተሰርተማ ስፔስ ላይ ግን 120 ኳድሪሊዮን ዶላር ማለት
አንዱ ኳድሪሊየን ዶላር ስንት እንደሆነ ቼክ አድርጉ። ሚሊየንስ ኦፍ ትሪሊየንስ ኦፍ እንትን ሀብት አለ፣ ወርቅ አለ፣ እንትና ዲያመንድ አለ ምናምን እሱ ሊያወጡ ነው። ፈረንጆቹ ደርሰዋል፣ ጫፍ ደርሰዋል። የዛሬ 12 13 ዓመት ያወጣሉ። የዚህ ሁሉ መነሻ ግን ያቺ ደፍረው ወደዛ ሄዱት ሰዎች። ሶ ዘ ሮድ ኖት ቴክን ትውልድ፣ አገር፣ ሞያ፣ ጋዜጠኞች እየሞተንም ቢሆን ይሄን ዜና እንሰራለን ብለው ኢምቤድድ ጆርናሊስት ሆኖ እንትን ኢራቅ ሄደው ምናምን የሞቱ የአሜሪካ ጆርናሊስቶች አሉ። ቪየትናም ሄደው የሞቱ አሉ። በቃ እኔ ኖርማል ጋዜጠኛ አይደለም፣ ኖርማል ስቶሪ አልሰራም። ዝም ብዬ ኢምፓክትፉል የሆነ ነገር የተጻፈ እያነበብኩ ወይ ዝም ብሎ የተለመደ ዜና እንትን የሆነ ተአምር እሰራለሁ። ሰው ያልተነገረ ታሪክ የማይታወቅ ህዝብ አሳውቃለሁ። እዛ ያልተነገረ ታሪክ ለመሄድ ግን መሀል ላይ ሞታል ምናምን ቢባል ደፍረው ሄደው የሚሞቱ ማለት ነው። ትርጉም ያለው ህይወትን ትርጉም የሌለው ህይወት መኖር የማይፈልጉ ሪስክ ቴከር ራሳቸውን ለትልቅ ቦታ ለትልቅ ታሪክ ለአሻራ አጭተው ያስቀመጡ ክላሪቲ ኦፍ ፐርፐዝ ያላቸው ሰዎች ናቸው አቺቭ የሚያደርጉ ኤክስትራኦርዲነሪ ብሬክስሩስ አቺቭ የሚያደርጉ። you cannot be extraordinary በተለመደው ብዙዎች በሄዱበት መንገድ ይሄድ you cannot be extraordinary ጥቂቶች በሄዱበት መንገድ if you want to be extraordinary you have to take the road not taken ባልተከደበት መንገድ በመሄድ ብቻ ነው እንደዛች የሚደረገው ማለት ሶ የኛ ትውልድ ምን ነው መንገድ እንግዲህ የሰዓተ መንገድ ትክክለኛ መንገድ የሚባላል አንድ ትውልድ የሰዓተ መንገድ ከመረጠ ውጤቱ ቅጣቱ ለጊዜው አይታይም የማታ ማታ ግን ቅጣቱ ከባድ ነው የሚሆነው ኮስት አለው ኢትዮጵያ የትልልቅ ጅምሮችና የትልልቅ ተቋርጦች ሀገር ናት ኢትዮጵያ is a country of great beginnings and greater unfinishings ኢትዮጵያ ሁሉ ጊዜ ሰዓሊው ሞናሊዛን መሳል ፈልጎ ግማሹን ስሎ ትቷት ሄደች ነች የምትመስለው በብዙ ነገር አድዋ ላይ ሞተን ነፃ ያረግናት ሀገር ለጥቁሮች ሁሉ ነጭና ጥቁር ጦርነት ገጥሞ ጥቁር ያሸንፋል ብሎ ለመጀመሪያ ጊዜ እንዲያምኑ ያደረገበት ነገር ከዛ እርስ በርስ እንጣላ ስንታኮስ ቅስም እንሰብራለን ያነሰ ራሳችን የጥቁርን ቅስም እናነሳና ከዛ ሄደን እንመታዋለን እንደዚህ እንሰብረዋለን እንቁላሉን ወልደውና ራሳችን እንሰብረዋለን ገና ልጅ ሳይሆን በእንቁላልነቱ አንበላውም ለምን ቀቀለን አይደለም የሞቀ ውሃ ድንችን ይፈረካክሰዋል የሞቀ ውሃ ድንችን ይፈረካክሰዋል ድንችን ጠጣሩን ድንች ደካማ ምናምን ያደርገዋል ያ የሞቀ ውሃ ደግሞ እንቁላልን ያጠጥረዋል አይደል የሞቀ ውሃ ድንች ቢጨምሩት ይፈረካከሳል ደካማ ይሆን ጠንካራ ነው ደካማ የነበረው እንቁላል ደግሞ ጠጣራ ያደርገዋል the same thing ማለት ውጤቱ የተለያየ ነው የኛ እንደ ኢትዮጵያ አይነት ብዙ ትልልቅ ጅምሮች አሉት ግን ብዙ የተላላቅ ተቋርጦች አገር የሆነ ቦታ ላይ የሰዓተ መንገድ መምረጥ በጣም አደገኛ ነው የተሰዓተ ነገር ደግሞ ብዙ ጊዜ መረጥ አገር ሲደጋገም ኮምፓውንድ ኢፌክት አለው ስተት ሲደመር ስተት ውጤቱ ስተት ስኩዌር ስተት ምናምን ነው እንጂ አይደለም ነው ትክክለኛ መንገድ የመረጠ ትውልድ ደግሞ ይሄን ሪራይት የማድረግ እድል አለው ያልተከተበት መንገድ እንመርጥና ብሬክ ስሩ ይመጣል ብዙዎች በሄዱበት መንገድ ለመሄድ ከወሰን ደግሞ ውጤቱ እዛው መዳከር ይሆናል ጭራሽ ነው በትክክለኛ መንገድ ለመሄድ የቆረጠ ትውልድ በትክክለኛ መሄድ የቻለ ትውልድ ምንድነው እድገት ይመጣል በሂደት መስዋዕትነት ይከፍላል እርካታ ወዲያው ላይ ሆን ይችላል ኢኖቬሽን ይመጣል ወዲያው እርካታ የለውም ወዲያው ጥቅሙ ላይ ይገኝ ይችላል
በድምር ግን ለሚቀጥለው ትውልድ መሰረታዊ እንትን ውጤቱ ኢኖቬሽን ነው። በሳተ መንገድ ሄደ ግለሰብስ ምን ይሆናል? ለጊዜው ይመቸዋል ነገሩ። ለምን መንገዱ የተመቸ ነው። ዝም ብሎ ሁሉ ሰው ሄደበት ስለሆነ ቀላል ነው። አዲስ ነገር አይፈጥርም። ኢሚቴሽን ነው። ለምን ኢሚቴት ነው የምታደርገው? የሆነ ሰው ያደረገው ነው የምታደርገው። ሰው አያስተቃይም። ግን ይሄ የአጭር ጊዜ እንትን ነው፣ ስትራቴጂ ነው። መጨረሻ ላይ ይበሰብሳል። ለቡድኖችስ ምን ይሆናል? በትክክለኛ መንገድ ሄደ እንትን የሚሄደው ምን አይነት ትውልድ ምን አይነት ቡድን ምን አይነት ሲሆን ነው? ዓላማ ተኮር ሲሆን ነው። ከየጊዜው ሁኔታ ጋር ራሱን እያሰናሰረ እያስማማ የሚሄድ ትውልድ ሲሆን ነው። ለመጣላት ሳይሆን ለመተባበር ቆርጦ የተነሳ ትውልድ ሲሆን ነው። በሳተ መንገድ የሚሄድ ትውልድስ ባለው ነገር የሚረካ ትውልድ ነው። ለውጥን የሚፈራ ትውልድ ነው። በመንጋ የሚያስብ ትውልድ ነው። ተቋማትስ በትክክለኛው መንገድ ለመሄድ ቆርጠው የተነሱ ትውልዶች ራሳቸውን ሪኢንቨንት ያደርጋሉ። ክላሪቲ ያገኛሉ። በሂደት አዲስ ማንነት ያቋቁማሉ። ዓላማቸውን እንደገና ሪዲፋይን ያደርጋሉ። በተሳተ መንገድ የሚሄድ ትውልድስ እንትንስ ተቋማትስ ቢሮክራሲያዊ ይሆናሉ። ያለፈውን ያረጀውን የቆሸሸውን ነገር ጠበቆች ይሆናሉ። በትክክለኛ መንገድ የሚሄድ መሪስ ራዕይ አለው። ትላንትን በክላሪቲ ያያል። ነገን በክላሪቲ ያያል። ስለ ነገ ዛሬ ይሰራል። በሳተ መንገድ ሁል ጊዜ አጭር ጊዜ ነው የሚታየው። እዚያው ሞልቶ እዚያው ፈልቶ እዚያው ሞልቶ ነው የሚሆነው። ፖፑላሪቲ ትራፕ ላይ እንትን ይላል። ግራንደር ፐርፐዝ የለውም። በትክክለኛ መንገድ የሚሄድ አገርስ ስልጣኔውን ሁል ጊዜ እያደሰ ይሄዳል። ብሬክ ስሩ ሊፕፍሮግ ያደርጋል። አካሄዱ የቁጥ ሳይሆን በመሰረቱ እንትን ይሆናል። በሳተ መንገድ የሚሄድ እንትንስ ለነገሮች ምላሽ ይሰጣል እንጂ የራሱ ኢኒሼቲቭ የለውም። ፖለቲካው ስላለፈው የሚያላዝን ይሆናል። ፖለቲካው ሁሉ ነገሩ በትላንት የታሰረ የትላንት እስረኛ ይሆናል። በዚያ ምክንያት እድል ያባክናል። እድል ሁሉ ያመለጠ እድል ይሆናል። ኢትዮጵያ ባልተከሄደበት መንገድ መሄድ ያለባት ለምንድን ነው? እኛ የሄድንበት መንገድ ውድቀት፣ ከዚህ ቀደም የሄድንበት መንገድ ጥሎናል። ብዙዎቹ የአፍሪካ ሀገራት የሄዱበት መንገድ ጥሏቸዋል። የአጭር ጊዜ አስተሳሰብ፣ የጥገኝነት አስተሳሰብ፣ የመለያየት አስተሳሰብ አፍሪካ ውስጥ እኛ ሀገር ውስጥ ውድቀት ነው ያመጣው። ኢትዮጵያ ቅድም እንዳልኩት የትልልቅ ጅምሮችና የትልልቅ ተቋርጦች ሀገር ናት። ለምንድን ነው የጀመርነውን ማንጨርሰው? ብዙዎች በሄዱበት መንገድ ስለምንሄድ። ኢትዮጵያ ጀምራ የማትጨርስ አገር የሚል ግንባሯ ላይ የተጻፈ ስምና ተቀጥላ እንትን ተፍቆ በምትኩ ጀምራ የምትጨርስ ሀገር የሚባል ነገር እንዲጻፍላት በግንባሯ እንዲጻፍ ከፈለግን አዲስ መንገድ መምረጥ አለብን። አዲሱ መንገድ ምንድን ነው? ለምሳሌ ከብሔር ፖለቲክስ የተቋቋመ ፓርቲ ወደ በመሃል ፖለቲካ የሚያምን ፓርቲ። አዲሱ መንገድ ምንድን ነው? ብሔራዊ እርቅ አያስፈልግም የተጣላ ህዝብ የለም ብሎ የውሸት እንትን ከሚል አገር ኢንክሉሲቭ ናሽናል ዲያሎግ ያስፈልገናል ብሎ አምኖ እንትን ማለት። አዲሱ ነገር ምንድን ነው? አይ ተፎካክረናል ምናምን ምርጫ የፈለግነው አሸንፈናል ወደዛ በሉ በቃ ያሸነፍነውን ይዘን የተሸነፋችሁት ቻው ብሎ እንትን ከማለት ያሸነፈው የተሸነፉትን ጠርቶ ስልጣን ሲያካፍል አዲሱ ጅምር እሱ ነው። የኢትዮጵያ የድል መስኮት ተከፍቷል። ይሄ የድል መስኮት ምንድነው? ለምሳሌ
ፖፑሌሽን አድቫንቴጅ ነው። ፖፑሌሽን ኢነርጂ ነው። ወጣት ትኩስ ኢትዮጵያ ኢዝ አ ዩዝፉል ኔሽን 70% ከ30 ዓመት በታች የሆነባት ሀገር ነች። ከህዝቧ 30% ከ70% በታች ነው። ኢትዮጵያ ኢነርጂ ያላት ሀገር ናት። ወጣት ሀገር ናት በጣም። ይሄ ወጣት ግን ነገ ሽማግሌ ይሆናል። ወጣትነቱን አባክነን በሽማግሌነቱ ልንከባከበው ልንጦረው ከሞከር በየትኛው ሀብት ወጣትነቱ ባክኗል። በሽማግሌነቱ ማን ሊጦረው ነው? ጉልበቱን አባክነን ደካማነቱን መንከባከብ ምን ይባላል? ኢትዮጵያ ስትራቴጂክ ፖዚሽን አላት። ስትራቴጂክ ፖዚሽኒንግ ሁሉ ጊዜ አይቀጥልም። ለምሳሌ አንደኛው የዓለም ጦርነት የአትላንቲክ ኦሽን ጦርነት ነበር ይባላል። ቢኮዝ ዘ ሞስት ስትራቴጂክ እንትን አትላንቲክ ኦሽን ነበር። ሁለተኛው የዓለም ጦርነት የፓሲፊክ ኦሽን ነበር ይባላል። ዘ ሞስት ስትራቴጂክ ኦሽን የነበረው ፓሲፊክ ኦሽን ነው። አሁን ሶስተኛው ዓለም ጦርነት የሚባል ነገር ከመጣ የቀይ ባህርና የህንድ ውቅያኖስ ጦርነት ነው ይባላል ይላሉ። ቢኮዝ ሬድ ሲ እና ኢንዲያን ኦሽን ተክቷል። አሁን ፓሲፊክ ኦሽን ሁለተኛው ዓለም ጦርነት፣ አትላንቲክ ኦሽን በአንደኛው ዓለም ጦርነት የነበራቸው ስትራቴጂክ ፖዚሽን ተተክቷል። አሁን ተክተነዋል። ህንድም ውቅያኖስም እዚህ ሶማሌ ላይ ያለው፣ ሬድ ሲ ደግሞ ሱዳን፣ ኤርትራ እንትን ነው ያለው። በቃ እዚህ አፍንጫችን ነው ያለው። ስትራቴጂክ ፖዚሽኒንጋችን አስገራሚ ነው። እንግዲህ የዛሬ 10 ዓመት ምናምን ዘ ኤንድ ኦፍ ጂኦግራፊ እያሉ ነበር። ጂኦግራፊ ማተር አያደርግም ከዚህ በኋላ። አሁን ዘ ካሚንግ ባክ ኦፍ ጂኦግራፊ ይላሉ። አንደኛ ስትራቴጂክ ፖዚሽኒንግ ጠቅላላውን ትርጉም የሚያጣበት ጊዜ አለ። ስትራቴጂክ ፖዚሽኒንግ ደግሞ ሽፍት ያደርጋል። ትላንት ስትራቴጂክ ፖዚሽኒንግ ከአትላንቲክ ኦሽን ወደ ፓሲፊክ ኦሽን፣ ከፓሲፊክ ኦሽን አሁን ደግሞ ወደኛ እንደመጣ ሁሉ ከኛ ደግሞ ወደ ሌላው ሄዳል ነገ ጠዋት። ሶ ዊንዶ ኦፍ ኦፖርቹኒቲ የተከፈተው መስኮት የእድል የልማት የምናምን መስኮት ሁሉ ጊዜ ከኛ ጋር የሚቆይ አይደለም። ዛሬ የተከፈተው መስኮት ነገ ሊዘጋ ይችላል። ሳይዘጋ መስኮቱን ተጠቅመን የተከፈተውን መስኮት ተጠቅመን እድሉን ማርከን ወደኛ የምናመጣ ትውልድ ልንሆን ከሆነ ምን ማድረግ አለብን? ባልተከደበት መንገድ መሄድ አለብን። ስንጀምር ልንወርቅ እንችላለን፣ ስንጀምር ልንሳት እንችላለን፣ ችግር የለውም። ዋናው ግን ባልተከደበት መንገድ ለመሄድ እንሞክር። ሁሉ ጊዜ በተከደበት መንገድ ከመሄድ አዲስ መንገድ እንምረጥ። የአንድነት መንገድ፣ የውይይት መንገድ፣ የንግግር መንገድ፣ አብረን የምናሸንፍበት መንገድ፣ እኔ ብቻ ላሸንፍ ከሚል ነገር ወጥተን የጋራ ድልን፣ የጋራ ብልጽግናን፣ የጋራ ህልውናን፣ የጋራ ሀገር ግንባታን ሸርድ ኮሌክቲቭ የኔ ከሚል ነገር ወጥተን ቁልቁለት ፓዝ ዲፔንደንሲ የሚባል ቲዮሪ አለ። የቁልቁለት ሂዱና ከላይ ወደ ታች ሞክሩትና አንድ ጊዜ ተንደርድራችሁ መሮጥ ከጀመራችሁ ማቆም ትችላላችሁ። ካቆማችሁ ትወድቃላችሁ። አንድ ጊዜ በሳተ መንገድ ከሄዳችሁ የእንትን ነው ኤቭሪ መንገድ ሎኪን ነው የሚያደርጋችሁ። ወደ ኋላ እንዳትመለሱ፣ መንገድ እንዳታስተካክሉ። አሁን በቁልቁለት እየወረዳችሁ በጣም በፍጥኛ ፍጥነት መንገድ ሽፍት ማድረግ አትችሉም፣ ትወድቃላችሁ። ስትጀምሩ ተልማችሁ ካልተንቀሳቀሳችሁ ኤቭሪ የሳተ መንገድ ራሱን ያባዛል። ትራፕ ነው፣ እንዳትወጡ ያደርጋል። አንዴ ከገባችሁበት በሩ አይከፈትም። መጀመሪያ ማሰብ ነው። እንግሊዝ 480 ዓመት 500 ዓመት ወስዶባታል ከታዳጊ ሀገርነት ሀብታም ለመሆን። ጀርመኖቹ 100 ምናምን ዓመት ወስዶባቸዋል። ፈረንሳዮቹ 300 400 ዓመት ወስዶባቸዋል። አሜሪካኖቹ 300 ዓመት ወስዶባቸዋል። ጃፓኖቹ ወደ 70 ዓመት አካባቢ ወስዶባቸዋል። ኮሪያና ታይዋን 50 እስከ 60 ዓመት ወስዶባቸዋል። 40 እስከ 50 ዓመት እያነሰ ነው የመጣው። 500 ዓመት ወስዷል። 40 ዓመት ወስዷል። ለምን አጠረ? ባልተከደበት መንገድ ዘሞር አንድን መንገድ እነዛኞች በሩቁ መንገድ ሄዱ። በአቋራጭ መንገድ ይሄዱ፣ ባልተከደበት መንገድ ኢማጂን እያደረጉ ሊፕ ፍሮግ ማድረግ ይቻላል። እንደ እንግሊዝ 500 ዓመት ድህነትን ለማሸነፍ መቆየት የለብንም። ኮሪያዎቹ ታይዋኖቹ 40 ዓመት 50 ዓመት ከሰሩት እኛ 30 ዓመት ልናደርገው እንችላለን። ሲንጋፖር ደግሞ ምን ወጣለች? በ30 ዓመት በጣም ደሃ ሀገር
400 ምናምን $500 ፐር ካፒታ ኢንካም ያላት ወደ አሁን 60 ምናምን ሺህ ዶላር ፐር ካፒታ ኢንካም አለ። ደግሞ ሲንጋፖር በጣም አሻሽለዋል። ሶ ሊፕ ፍሮግ ማድረግ ይቻላል ማለት ነው። የሆነ ነገር ባጭሩ ማግኘት ይቻላል። የሆነ ነገር ባጭር ጊዜ በከፍተኛ ፍጥነት ማሳካት ይቻላል። ዋናው ሪኢማጂን አድርገው መንገድህን በደንብ አየው። ሊፕ ፍሮጊንግ እንትን ይባላል። ስትራቴጂክ ኢንፍሌክሽን ፖይንት የሚባል አለ፣ ቲዮሪ አለ። ይሄ ምንድነው? አሮጌ ነገር አሮጌ ነገር የሚፈራረስበት ነገር አለ። አሮጌ ቆይቶ ግንብ ምናምን ካልጠገናችሁ ይፈርሳል። ሲስተም ምናምን አስተሳሰብ ምናምን እንደዚህ ይናዳል። ለዘላለም የሚገነባ ነገር የለም። ኤቭሪቲንግ ይወለዳል፣ አዲስ ይሆናል ምናምን፣ ከዛ ያረጃል። ሲያረጅ ደግሞ በሆነ ጊዜ ሂደት ይፈርሳል። አሮጌው ነገር ፈርሶ አዲስ ነገር የሚቋቋምበት ዘመን ላይ እንገናኛለን። ይሄ ዘመን የብዙ ነገሮች ማብቂያ ዘ ኤንድ ኦፍ አሁን መጽሐፎች ብታዩ ዘ ኤንድ ኦፍ ፖሊስ ዘ ኤንድ ኦፍ ፓወር ዘ ኤንድ ኦፍ ጂኦግራፊ ጠቅላላ ጽሁፉ ከ3000 በላይ መጽሐፍ ዘ ኤንድ ኦፍ የሚል መጽሐፍ ወጥቷል በቅርቡ። ከዛ ደግሞ ዘ ሪተርን ኦፍ ዘ ሪቬንጅ ኦፍ ይላል። ጠፋ ሞተ የተባለው አሁን ቪኒል ዲስክ ሲዲ ከ1987 በኋላ ያለፈው አመት በከፍተኛ ቁጥር ሲዲ የተሸጠው አምና ነው። ተረሳ ሲባል የተረሳው ነገር እንደገና እየመጣ ሪተርን ኦፍ ሲዲ። ከዛ ደግሞ ኮምፕሊትሊ አዲስ ሰምተናቸው ማነቅ አዳዲስ ነገር ዲጂታል ኢሞርታሊቲ፣ ሳይቦርግስ፣ ሲንጉላሪቲ፣ ትራንስሂማኒዝም፣ ፖስትሂማኒዝም፣ መልቲላየር ምናምን የሚባል ጉድ፣ ኳንተም ኮምፒውቲንግ፣ ሰምተን ማናቀው ኮንሰፕት፣ ሰምተን ማናቀው ፈኖሜና ማለት ሚሞሪ ማሽን። አሁን ሳይቦርግስ የሚባለው ማሽንና ሰው ተናቦ አብሮ መስራት ይችላል። የሰው ልጅ ኢንሃንስ መደረግ ይችላል። ለምሳሌ ያነበብከውን የምትረሳ ከሆነ ቺፕ ይገባና አትረሳውም። በብሬን ውስጥ ቺፕ ይደረግ። ቁመት ያጭር ነው ካልክ ማስረዘም ይቻላል። ከወላጅ ምናምን የተወረሰ ከዘር የመጣ በሽታ ካለ ጄኔቲክ ኤዲቲንግ እንትን ያደርጋል፣ ኤዲት ይደረጋል፣ በሙሉ ማጥፋት ይችላል። ሜዲሲን ፐርሰናላይዝድ ሜዲሲን ነው እንጂ ይሄ ብሮድ ስፔክትረም አንቲባዮቲክ ምናምን ተብሎ ለ50 ለ60 በሽታ እና ለሁሉ ሰው አንድ ላይ አይሰጥም። የተለያየ ነገር ስላለ ዛስ ዋይ አንዱ አሁን ጉንፋን ይዛችሁ ሁለት ሰው ጉንፋን ይዞት ተመሳሳይ መድኃኒት ወስዶ አንዱ ይሻለዋል አንዱ አይሻለውም አይደል? ቢኮዝ በጣም እንትን ነው፣ ጨለማ ላይ እንደመተኮስ ነው ሜዲሲን። ለአንድ ሰው ብቻ መድኃኒት ይመረታል። ፐርሰናላይዝድ ሜዲሲን ኢፌክቲቭ የሆነች ማለት ሁሉ ነገር እየተቀየረ ነው ያለው። ሰው እንትን ነው። ሲስተሚክ ሪኢንቬንሽን የሚባል ቲዮሪ አለ። በዚህ ዘመን ሲስተም ስርዓቶች የሚያስፈልጋቸው ማይነር አጀስትመንት አይደለም፣ ሆል ሲስተም ሪዲዛይኒንግ ነው። የመንግስት አስተዳደር፣ ትምህርት፣ ኢኮኖሚክስ፣ ማንነት ምናምን የሚባሉት ነገሩ በመሰረቱ ፈርሰው እየተዋቀሩ ነው ያሉት። ሲስተም ዲዛይን ነው። ብሉ ኦሽን ስትራቴጂ የሚባል አለ። ብሉ ኦሽን ስትራቴጂ ማለት እነዚህ እንትን ባህርንና ውቅያኖሶቹን ላይ የተመሰረተ አዲስ ኢኮኖሚ እንትን ማለት ነው። በ2030 $3 ትሪሊየን ይደርሳል ይባላል። ይሄ ኢኮኖሚ እሱ በቃ የአዲስ ዘመን እንትን ነው። እንቆቅልሽ አለ። ብዙ ሰው የሄደበት መንገድ ሴፍ ይመስላል፣ ግን መንገዱ ብዙ ጊዜ ወደ ሞቱ ችግሩ ባንዴ ስጥ ሳይሆን ቀስ እያለ የሚገል በሽታ ነው። ብዙ ነው። ሶ ፋሚሊያሪቲ የሚባለው ዘ ፋሚሊያሪቲ ፓራዶክስ የሚባለው የምናውቀው መንገድ ስለሆነ ሴፍ ነው ብለን ስናስብ ውጤቱ ሞት ነው፣ ግን ቀስ እያለ የሚመጣ ሞት ነው፣ የሚገል ሞት አይደለም። ዘ ኢኖቬሽን ፊር ፓራዶክስ የሚባለው ራዲካል ኢኖቬሽን አሁን አዲስ ነገር ኮምፕሊትሊ ለመስራት ስታስቡ ሪስክ አለው፣ ያስፈራል። ግን ምንም ነገር ካለ መስራት እግርና ጣጥፎ መቀመጥ ደግሞ ከራዲካል ኢኖቬሽን በላይ በጣም
ሊያስፈራ ይገባል። ለምን ውጤቱ ኮምፕሊትሊ ወደ ኋላ መቅረት ነው። አትሊስት ምንም ባለማድረግ ምንም ሳታረቁ ስትሉ ትምህርት አታገኙም። እየሞከራችሁ ስትወድቁ ግን ትምህርት ለሰን ታገኛላችሁ። the short term pain paradox የሚባላል። መሰረታዊ ሪፎርሞች ትልልቅ ለውጦች ለጊዜው ፔንፉል ናቸው። ብዙ ሰው ይቀነሳል፣ አዳዲስ ነገር ትላለህ፣ ብዙ ነገር ትገዛለህ። አዲስ ነገር ለመልመድ ብዙ ነገር ከለመድከው ነገር ወጥ ያለመድከው ለመልመድ ብዙ ጉዳይ ያመጣል። በሾርት ተርም ፔንፉል ነው፣ ከፍተኛ ዋጋ ያስከፍላል። በረጅም ጊዜ ሂደት ግን ሪዋርዲንግ ነው። ለምን አዲስ ነገር ለምደህ እንትን። ቀላል መፍትሄዎች ግን ምንድናቸው? በአጭር ጊዜ ይስማማሉ፣ ምን እንትን ይሉ፣ በረጅም ጊዜ ግን ይገላሉ። ዘ ቪዚቢሊቲ ፓራዶክስ የሚሉት አለ። ማንኛውም ትልቅ መሆን የሚፈልግ አሁን ወደ ጨረቃ የሄዱት ሰዎች በጣም ከባድ እንትን ነው የመረጡት፣ መንገድ ነው የመረጡት። ከባዱ መንገድ ነው፣ ሊሞቱ ይችላሉ። ግን ማንም ሰው አይረሳቸውም። ይሄ ሁሉ ለሺህ ዓመታት ለ50 ሺህ ዓመት እንበል እንግዲህ የመጀመሪያው የሰው ልጅ ከአፋር ተነስቶ ወደዛ ሄደ፣ ወደ ሌላው ዓለም የተሰራጨው 50 ሺህ ዓመት ይላል። ለ50 ሺህ ዓመት እንኳን ከዚህ ከእንትና ከዛ ማይግሬት ካደረገው የመጀመሪያው ጀነሬሽን ለ50 ሺህ ዓመት የሰው ልጅ ሁሉ የሰደደ በዚህ በኦሽን ተከትሎ ነው፣ ውሃ ተከትሎ ነው እንትን ያለው። ዛስ ዋይ እስከ ፓሲፊክ የደረሰው የሰው ልጅ የውሃ ዳር እየተከተለ ነው የሄደው። ለምን ውሃ ዳር ስትከተል በየመንገዱ አሳ ስላለ እየበላህ ነው የምትሄደው፣ አይረብህም። እንደዛ ሄደ ነው የሚሉት። እና በየመንገዱ በሄደ ቁጥር ወደ ታች ወደ ጎንና ወደ ታች እያየ ብቻ አይደለም ሄደ፣ ወደ ላይ እየሄደ ነው። አንተ ምንድነው አሁን እንኳን አልችልም እዚህ ወደ ላይ ብሄድ እኮ ሌላ የተሻለ ነገር አገኝ ይሆናል። ላይ ምን አለ? ዝናብ ሲመጣ እንትን እያለ ፀሐይ ሲሆን ምን ነው እያለ ወደ ሰማይ ነው የሚያው። ለምን ያው ወደ ላይ አይደለም ወደ ላይ አይደለ ያለው ያን ወደ ላይ አንጋጦ ሁሉ ጊዜ የሚያየውን ነገር ሄዶ በመንኮራኩር ሄዶ እንዲደረስበት ያደረጉት ሰዎች the greatest generation ነው። እነዚህ ሰዎች ትልቅ ሪስክ ወስደው ነው እናንተና እኔ እዚህ የምንወያይበት ጉዳይ የሆነው። ማናቃቸው ሰዎች የሆነ ትውልድ ሰዎች አሜሪካውያን ምናምን we say that we don't care ምንም የሚያገናኘን ነገር የለም። ግን their greatness their grander achievement አሁን እንድንናገር እኛን ሞቲቬት ለማድረግ ከነሱ ስቶሪ ተምረን የሆነ ነገር ለማድረግ እንድንነሳሳ እየተጠቀምንበት ነው። ማንኛውም ወደ ትልቅነት የሚያመራ ወደ ታላቅነት የሚያመራ መንገድ መጀመሪያ ከባድ ነው፣ ፈታኝ ነው። ተሳክቶ ሲገኝ ደግሞ በጣም እንትን ነው። ዘ ከረጅ ፓራዶክስ የሚባል እንትን አለ። እሱም ሁሉ ከባድ ነገር ከረጅ ይጠይቃል፣ ድፍረት ይጠይቃል። ሲሳካ ደግሞ እንትን ነው። ትክክለኛ መንገድ ስንመርጥ ስልጣኔ ይወለዳል፣ ዳግም ይወለዳል። የሳተ መንገድ ስንመርጥ ስልጣኔ ይፈርሳል። ትክክለኛ መንገድ ስንመርጥ የወጣቱ ጉልበት ስራ ላይ ይውላል። የሳተ መንገድ ስንመርጥ ደግሞ የወጣቱ ጉልበትና ጊዜ ባልባሌ ይባክናል። ትክክለኛ መንገድ ስንመርጥ ስርዓታዊ አይበገርነትን እንጎነጻፋለን። ማንንም መቶ ዝቅ አያረገንም፣ ከፍ ያለንና ኦሬዲ። የሳተ መንገድ ስንመርጥ ግን እንፈራረሳለን። ትክክለኛ መንገድ ስንመርጥ ዓለም አቀፋዊ ከበሬታ እናገኛለን። ብልጽግና አጋርነት ይስፋፋል። ብልጽግናን የበለጸግን እንሆናለን። አጋርነት እኛን ወዳጆች ይበረታሉ። የሳተ መንገድ ስንመርጥ ዓለም አቀፋዊ መገለል ያጋጥመናል። ለኢኮኖሚ ጥገኝነት እንጋለጣለን። ትክክለኛ መንገድ ስንመርጥ ብሔራዊ ኩራት ያብባል። የሳተ መንገድ ስንመርጥ ደግሞ አገራዊ ህልም ይጨነግፋል። ሮበርት ፍሮስት ምን ይላል? Two roads diverged in a wood and I took the one less traveled by and that has made all the difference. ሁለት መንገዶች አሉ፣ ጫካ ውስጥ ሁለት መንገዶች አሉ። አንዱ ብዙዎች የሄዱበት መንገድ ነው፣ ሌላኛው ደግሞ ጥቂቶች በሄዱበት መንገድ ነው። እኔ ጥቂቶች የሄዱበትን መንገድ መረጥኩ። አሁን በህይወቴ ላይ ያስመዘገብኩት ሁሉ ደግሞ በመረጥኩበት መንገድ አማካኝነት ነው፣ ምክንያት ነው ይላል ማርከስ አውሬሊየስ። The impediment to action advances action. What stands in the way becomes the way. የሆነ ነገር እንዳታሳኩ፣ የሆነ ቦታ እንዳትሄዱ እንቅፋት የሆነባችሁ ነገር
ራሱ እንቅፋት መሆኑ ስትፈቱት ወደ ፈለጋችሁበት ቦታ የሚያደርስ ነገር ይሆናል። ይሄ በር ተቆልፎ ቁልፉ ከሌለኝ ያግደኛል። ወደዛ እንዳልሄድ ወደሚቀጥለው ክፍል እንዳልሄድ ያግደኛል። ቁልፉን የከፈትኩለት ደግሞ ወደዛ የሚያደርሰኝ እንትን ነው። ማዕበል ሲመጣ ካልቻልኩበት ደፍቆ ይገለኛል። ማዋኘት ከቻልኩ ደግሞ የማዕበሉ ላይኛው ላይ ስለምገኝ በቀላሉ ገና ከታች ጀምሮ የዋኘው ከመሄድ ወደምፈልገው ተሸክሞ ያደርሰኛል በቀላሉ። ቀድም ያልነው የሙቅ ውሃ ድንችን ይፈረካክሳል፣ ደካማ ያደርጋል። እንቁላልን ደግሞ ጠጣር ያደርጋል እንዳልነው። ሶ መጀመሪያ ዲፊካልት የሚመስለን ነገር ባልተከደበት መንገድ እንዳንሄድ የሚያስፈራራን ነገር እንድንፈራ የሚያደርግ ነገር ዲስኮምፎርት ምናምን ስንወጣው ጭራሽ አሳላጭ ይሆናል። ወደምንፈልገው ቦታ የሚወስደን ጠቋሚ እንትን ይሆናል። አብርሃም ሊንከን The dogmas of the quiet present are inadequate to the stormy present. As our case is new, so must think anew and act anew. ዛሬ በማዕበል ለሚናጠው ጊዜ የትላንት ጥበብ አያዋጣም። አሁን ያጋጠመን ጉዳይ አዲስ ነገር ነው። ሶ አዲሱን ነገር መፍታት የምንችለው በአዲስ መንገድ ማሰብ ስንችል ነው። በአዲስ መንገድ የተቃኘ ድርጊት መፈጸም ስንችል ነው የሚለው ኔልሰን ማንዴላ። It always seems impossible until it is done. ማንንም ነገር መጀመሪያ ማድረግ ስንጀምር የማይቻል ይመስላል እስኪጠናቀቅ ድረስ ማለት ነው። ሩዝቬልት In a moment of decision, the worst thing you can do is nothing. ውሳኔ መወሰን ባለብህ ጊዜ፣ ምርጫ መምረጥ ባለብህ ጊዜ አለመምረጥ፣ አለመወሰን ወረስት ነው፣ የተሻለው ነገር አይደለም ይላል። አሜሪካ በ1776 አሜሪካ ዲሞክራሲ የሚባል ብዙ ሀገር ያልሄደበትን ነገር መመሪያዋ ለማድረግ አገርነቷም ታዋቅርበት ለማድረግ ወሰነች። The road not taken አደረገች። አሜሪካ ዴሞክራሲያዊ ስርዓት አዋልዳለሁ እከተላለሁ ስትል ዋነኛው ዶሚናንት ስርዓት ሞናርኪ ነበር፣ ንጉሳዊ አገዛዝ ነበር፣ ፊውዳሊዝም ነበር። ሶ አሜሪካ እንደ ሀገር ባልተከደበት መንገድ ለመሄድ ወሰነች ማለት ነው። በታሪክ the most influential republic ታይቶ የማይታወቅ ጉልበት ያለው መንግስት፣ አቅም ያለው ተጽዕኖ ያለው መንግስት አዋለደች። ሲንጋፖር በ1965 አቧራማ ትንሽዬ ምንም ነገር የሌላት ደሃ ማሌዥያ ሂጂ ከኔ ውጪ ብላ ያባረረቻት አልፈልግሽም ብላ ያባረረቻት ሀገር ነበረች። ትምህርት ላይ የመንግስት አስተዳደር ላይ ጠንክረው ሰሩ። በዓለም ቶፕ በትምህርት በሰው ኃይል በምናምን 1 እስከ 3 ከሚወጡት ሀገሮች አንዷ ነች ዛሬ። they transformed themselves from nothing to something, from nothing to ከምንም ተነስተው ወደ ትልቅነት እንትናሉ። ይሄም ባልተከደበት መንገድ ሄደው ነው። ጃፓን 1868 ሜንጂ ሬስቶሬሽን የሚባለው ምዕራቡ ዓለም ሄዷል፣ እኛም ካቻፕ ካላደረን ጉድ አደጋ ውስጥ እንገባለን ብሎ ሜንጂ የሚባለው ንጉስ በጣም ፈጣን የሚባል ዘመናዊነትን ከጀርመን ተምሮ ተግባራዊ ያደረገ። ጃፓን ሜጀር ግሎባል ፓወር ሆና 1985-84 ላይ አሜሪካ ወድቃ ጃፓን ትመጣለች ተብሎ ብዙ ባለሙያዎች ተነበዩላት። ለረጅም ጊዜ ሁለተኛ ኢኮኖሚ ሆና ቆይታለች። አርጀንቲና በ1900ዎቹ አርጀንቲና ባይ ዘ ዌይ ሄጂሞኒክ ፓወር መሆን የሚያስችል ጂኦግራፊ ሀብት ሁሉ ነገር ያላት ሀገር ነች። ዛሬ አርጀንቲና ውስጥ ምግብ መመገብ ከፈለጉ ጆንያ ሙሉ ፔሶ ይዞ መሄድ ይጠይቃል። በኢንፍሌሽን በምናምን የምትናጥ ሀብቷን ያልተጠቀመች ሀገር ሆናለች። በተከደበት ብዙዎች በሄዱበት መንገድ ለመሄድ ስለወሰነች። ኢትዮጵያም በተመሳሳይ ኢንዱስትሪ ነው። በኢትዮጵያ በየትኛው መንገድ ትሄድ? በአርጀንቲና መንገድ ወይስ በሲንጋፖር በጃፓን እና በአሜሪካ መንገድ? ይሄ ትውልዱ ጥያቄ ነው። ይሄ ትውልድ ይሄ አሚኮ ትውልድ
ይሄ ጋዜጠኛ ይሄ ሚዲያ ኮሚኒኬሽን ናሬቲቭ ሊደር የሆነው ትውልድ ይሄ ትውልድ ጥያቄ አድርጎት ኢትዮጵያ ዳግም ትወድቃለች ወይስ አዲስ ታሪክ ጽፋ እንደ ሲንጋፖር እንደ አሜሪካ እንደ ጃፓን ተጠቃሽ የሆነ እንደ አድዋ ታሪካችን ሌላ አዲስ ታሪክ እንሰራለን? ውሳኔ ነው፣ የትውልድ ውሳኔ ነው። አቨሬጅ ሆና ለምን የተፈጠረች ሀገር አለችም? ኢትዮጵያ ሁሉም ከሳውዘርን ሂመስፈር ውስጥ በሙሉ ሁሉም ተገዝቶ ኢትዮጵያና ታይላንድ ብቻ ነው ቅኝ ያልተገዙት። ታይላንድ ያልተገዛችው ተዋግታ አይደለም፣ ንጉሷ ብልጥ ስለነበር። ታይላንድ በህንድና በቻይና መካከል ነው የምትገኘው እና በታይላንድ ሳይድ ያለውን የቻይናን ፓርት ቅኝ የገዛች የነበረች ፈረንሳይ ነበረች። እንግሊዝን ደግሞ ህንድን ደግሞ እንግሊዝ እነሱን እያስታመመ ባላንስ እያደረገ ነው ነፃ ያወጣው። ኢትዮጵያ ግን ተዋግታ ነው። ሃርድ ዎን ቪክትሪ ነው። ዘ ኦንሊ ኔሽን ኢን ዘ ወርልድ። ኢትዮጵያ አቨሬጅ ሀገር አይደለችም፣ ሳን አውትላየር። ኢትዮጵያ ኢዝ ቦርን ቱ ቢ አስቶኒሽንግ ኤክሰፕሽናል። ቅድመ አያቶቻችን ምናምን አድዋ ላይ እንኳን ተዋግቶ ለማሸነፍ ለመገናኘትም እኮ ዲፊክ እንዴት ተጠራሩ? በምን ተጠራሩ? እስኪ አሁን እንኳን በዛ ፍጥነት እንገናኝ እንችላለን? እንዴት ተገናኙ? መጀመሪያ በምን ቋንቋ ተገባቡ? እስኪ ቋንቋ ልዩነት ነበር። እንዴት ተአምር እኮ ነው። መጀመሪያውኑ በዛ ፍጥነት እንዴት ተገናኙ ብላችሁ ጠይቁ። ከዛ ደግሞ ከተገናኙ በኋላ እንዴት ተግባቡ? ከዛ በኋላ ደግሞ እንዴት በአንድ ንጉስ ስር ሆኑ? እንዴት ንጉሱ ደግሞ ምን አይነት ስትራቴጂ አወጣ? እንዴት አድርጉ? የሚገርም ነው። እንደዚህ አይነት ትውልድ የሆኑት አረብና ገባን ጣሊያን መጥቶ ይግዛል መሬቴን አይቀማኝ አንድ እራፊ መሬቴን ካገኘው ምናምን ብሎ ንጉሱም ፈርሜ ተደራድሬ ምናምን የሆነ መብቴን የሆነ ይወስዳሉ። እንደ ማንኛውም አፍሪካዊ ሀገር እኖራለሁ ቢል ለምን እሞታለሁ ምናምን ቢል እንሙት ችግር የለም ብለው ሄዱ። ለመገናኘት የሚከብድ መገናኛ በሌለበት አንድ ቋንቋ የሚናገሩ ሰዎች በጣም ትንሽ ነው የነበረው። እንደው በዛ ሁኔታ ተገናኙና they chose discomfort የዛሬ ሞትን የዛሬ አለመመቸትን because የሌጋሲ እንትን ነው ለልጆቻችን ቅኝ ተገዥነት አናወርስም ያሉ ሰዎች ስለሆኑ በጀነሬሽን አስበው ነው። በራሳቸው ትውልድ ሰልፊሽነስ ቢያስቡ ዛሬ ለምን ሞታለሁ? ዛሬ አድዋ የሚባል ተራራ ማላቆ ተራራ ሄጄ ለምን እንትላለሁ? ልጆቼ ጋር እዚህ ብሞት ይችላል ብሎ ቁጭ ይላሉ። አትሊስት በየአካባቢያቸው ሲመጣ ይዋጉታል። ምን አገባኝ አድዋ what is it አድዋ ፎር ሚ ብሎ ግን አድዋ ገሬ ነው ብሎ ፍጹም የማያውቁት ከጋምቤላ ከወላይታ ከዲላ ስለነበር ከሆነ ደቡብ ምዕራብ መጥቶ ሞተ። የሞተው ሞተ፣ የተመለሰው ተመለሰ። ምን አይነት ትውልድ ቢሆን ነው? በሰንቸሪስ አስቦ ስለሚቀጥለው ትውልድ አስቦ ስለራሱ አሻራ አስቦ ካልሆነ ሌላ ምን ገዶት ነው እንደዛ የሚሆነው? እኛ የነሱ ልጆች ነን፣ ዝም ብለን ልጆች አይደለም። እኛ እንደዚህ አይነት የሚያንቀጠቅጥ ለመሸከም የሚከብድ ታሪክ እንካችሁ ተብለ የተረከም ትውልዶች ነን። we cannot choose comfort over discomfort። በጣም ያነስን እንሆናለን። ጥያቄው ቀላል ነው። በተከደበት መንገድ ሄደን እንውደቅ ወይስ ባልተከደበት መንገድ ሄደን የራሳችንን ታሪክ እንጻፍ? The future is not inherited, it is built። መጻኤው ጊዜ የሚወረስ ሳይሆን የሚሰራ ነው። ትናንት አሻራ ይወረሳል፣ ነገ ግን አይወረስም። ነገን ዛሬ ነው የሚሰራው። and ነገን የሚገነቡት ደግሞ ሰዎች ባልተከደበት የሰው ልጅ አሻራ በሌለበት የእግር ምልክት በሌለበት ለመሄድ እንደ አድዋ ቪክቶሪ ትውልዶች የወሰኑ ናቸው። ኢትዮጵያ ወደ ላይ እንድትሄድ በትንሽ መሳት ዋጋ የለውም፣ በቁጥቁጥ መሳት ዋጋ የለውም፣ መፈክር ዋጋ የለውም፣ አክሽን ነው። ኢትዮጵያ ትልቅ ነገር አስባ ትልቅ ነገር ሰርታ ትልቅ ነገር አቺቭ አድርጋ ብቻ ወደፊት መሄድ ያለባት አገር ነች። ኢትዮጵያ ወደፊት የምትሄደው በራዲካል ኢማጂኔሽን ነው። ኢትዮጵያ ወደፊት የምትሄደው ጥልቀት ባለው ትራንስፎርሜሽን ነው። ኢትዮጵያ ወደፊት የምትሄደው ቆርጦ በተነሱ ትውልዶች የጋራ ጥረት ነው። ኢትዮጵያ የትላንት አያቶቿን ታከብራለች። ለነገ ልጆቿ ተከታዮቿ ደግሞ የተሻለ ሀገርን ታስረክባለች ወይ ነው። የባህር በር ነበራት፣ አሁን የላትም። ትልቅ ነበረች፣ ተንኮታኩታ ወርዳለች። ነፃ ነበረች፣ ከዛ ግን
በሌላው ዓለም ችሮታ የካናዳ ስዴ ምናምን መኖር ጀመረች። አግኝታ ያጣች ሀገር ነች። በዓለም በህዝብ ቁጥር ከፍተኛው እና ባህር አልባ የሆነ ህዝብ መሆን ጀመርን ማለት ነው። 1.5 እስከ 2 ቢሊዮን ዶላር የሚሆን ለወደብ ኪራይ እናወጣለን። ኤክስፖርትም ኢምፖርትም ስናደርግ ወደ ውጭ እቃም ስልክ ስናስገባም በሌላው አገር ፖርት ወደብ ጥገኛ ሆን። በዛ ምክንያት ሉዓላዊነታችን ደምንሽ እንደሆነ የትላንት አድዋ ላይ ሞተን ያስከበርነው ሉዓላዊነት በጓሮ በር ያልተሟላ ነጻነት ሆነ። እናም ኢትዮጵያ ለስርዓታዊ ተጋላጭነት ሲስተሚክ ቨልነራቢሊቲ የተጋለጠች ሀገር ሆነች። ከዚያም ኢትዮጵያ ጣሊያን አድዋ ላይ ጣሊያን ያሸነፈችው ውጭ ሀገር ሚሊተሪ ዶክትሪን ተምረው የወጡ ልጆች ስለነበሯት አይደለም። እነ ዑመር ሙክታር የሊቢያ የነጻነት ታጋይ ነው። አልጄሪያውያን የዙሉ ንጉስ ደቡብ አፍሪካ 15ኛው ክፍለ ዘመን በዳች በኔዘርላንዶች ስትወረር የመራው ንጉስ ባለመገዛት ፍላጎት በቀኝ ያለመገዛት ፍላጎት ከኛ ይበልጡ እንዲሆን እንጂ አያንሱም ነበር። ለምሳሌ ዑመር ሙክታር በአንድ ጊዜ ማሰለፍ የቻለው ሰራዊት 15000 እስከ 20000 ነበር። ከባድ ትግል ያደርጋሉ ግን ይሸነፋሉ። የኛ የበለጠው ምንድነው? በአንድ ጊዜ አጼ ምኒልክ 100000 ሰራዊት እንትን አደረጉ። 100000 ሰራዊትን ሬዝ ማድረግ ከባድ ነው። ዲሲፕሊን እንዲኖረው ማድረግ መቀለብ ከባድ ነው። ከዛ እሱን መምራት ከባድ ነው። እነሱ 15000 20000 እንትን ይላሉ። የኛ 100000 ያ ካፓቢሊቲ ነው። የካፓቢሊቲ ልዩነት ነው። የፍላጎት ልዩነት አልነበረም። እኛም ደቡብ አፍሪካውያንም ሊቢያውያንም አልጄሪያውም በፍላጎት በቀኝ በነጭ አንገዛም በማለት ከኛ ይበልጡ እንጂ አያንሱም። ግን አቅማቸው 100000 ሰራዊት አንዴ ሬዝ ማድረግ ይችላል። ለምን? ጣሊያን 5000 በጣም የሰለጠነ አርሚ ያለው ሁሉም ዘመናዊ መሳሪያ ያለው መድፍ አለው ምን አለው። እኛ ደግሞ ጥቂት እንደው 200 300 ቁም ተጠብቀኝ መሳሪያ ሌላው በጎራዴ ባንካሴ ነው የሚዋጋው። ህዝብ ብዛት ማተር ያደርጋል። በጣም ሰማይና መሬት እንትን ስለሆነ ማለት በዛ ነው በካፓቢሊቲ ነው የበለጠው። ግን አድዋ ላይ ያሸነፍነው ጣሊያን ሀገር ሄዶ እንግሊዝ ሀገር ሄዶ የሚሊተሪ ሳይንስ ወይ ዶክትሪን የተማረ ሰው ስለነበር አይደለም። ኢን አወር ኦን ዌይ ነው። በዘመናዊነት በጠናቸው አይደለም። በራሳችን መንገድ ነው ያሸነፍ። በኢንዲጂነስ ነው ልጅ ነው ያሸነፍናቸው። አድዋ ላይ እንድናሸንፍ ያደረገ ኢንዲጂነስ ነው ትተን የሆነ ሚሊተሪ አካዳሚ ነው ተቋቁሞ ዘመናዊነት እንትናል። ዘመናዊነት ጥሩ ነው። ግን የነበረን ህፃኑን ከነጣቢን ጥለን ነው ዘመናዊነት ለመቀበል የሞከርነው። ልጅ ከታጠበ በኋላ ልጁን አንስታችሁ ነው አልጣቢው የምትሉት። እኛ ግን አብረን እጣቢውን ከነ ልጁን የጣልነው። እንድናሸንፍ ያደረገን ኢንዲጂነስ ነው ልጅን ማሳደግ ይገባል። ግን አብረን ከነ ኢንዲጂነስ ነው ልጅ ጣልነው። ግብርና ነበራት፣ የውሃ ስርዓት እንትን ነበራት፣ ሀርባል ሜዲሲን ነበራት፣ የግጭት አፈታት ስርዓት ነበራት፣ ማህበረሰቡን ታስተባብር ስርዓት ነበራት ኢትዮጵያ። ይህን ሁሉ አጥታ ዘመናዊነትን ካልተቀበልኩ አለች። አድዋ ላይ ያሸነፍናቸው ጣሊያኖች 30 እና 40 ዓመት ተዘጋጅተው ትውልዳቸው ተቆጥቶ በቁጭት ሲዘጋጅ እኛ ተኝተን ጠበቅናቸው። እነሱ ማኒፋክቸሪንግን 8 እና 9 ከነበረበት ወደ 16 17 አሳድገው ሲመጡ እኛ ማኒፋክቸሪንግ የሚባል ሳንጀምር ጠበቅናቸው። አንዴ ወረው አሳይተውናል። 5 6 ጊዜ ከዛ በፊት ወረውና ሌሎቹ ተመልሰው እንደሚመጡ ያወቅን ይመጣሉ ብለን አልተዘጋጀንም። መጥተው አይናችን ላይ ግንባራችን ላይ እስኪተኩሱ ድረስ ጠበቅናቸው። they surprised us። አድዋ ላይ አሸነፍናቸው። ማይጨው ላይ ግን 5 ዓመት ገዙ። እነሱ የትውልድ ውድቀት አሻሻሉት። መጨረሻ ላይ ወድቀ። እኛ ግን ያለፈውን ትውልድ ሌጋሲ አልጠበቅንም። በአድዋ ጦርነት ጣሊያን ኢትዮጵያን 5 ዓመት አልገዛም ሳይሆን 5 ወር አልገዛም። በማይጨው ግን 5 ዓመት ገዛ። እንዴት ሆነ? እያነስን ነው የመጣ ነው። አድዋ ላይ ተዋክተን የከለከልነው ወደኛ ሀገር እንዳይገባ ያደረግነው ኮሎኒያል ሜንታሊቲ ነጭን ማምለክ ምን ማምለክ
ከዛ በኋላ ዘው ብሎ ገባ። ነጭ ዘመናዊ ትምህርት መማር ማለት የልብስ መልበስ። አሁን እኔ የመጣሁበት ኮሚቴ የሚያኮራ ልብስ አለው። ይኸውላችሁ ትቼው እኔ የምለብሰው ልብስ ይሁት ሁላችንም የምትለብሱት በየማህበረሰባችሁ እንትን አለው። ይሄ ሎካል እንትን አለ። ግን ሁሉም ትተን ግን ህንዶቹን ያያቸው ምን እንደሚመስሉ የወርልድ ባንክ ፕሬዚደንት እዚች ጋር ጥምጣም ጠምጥሞ ነው አሜሪካዊ ሆኖ ነው እንትን ያለው። እቺን ግን ሲሊኮን እንትን አይረሳትም። ጃፓን ሂዱ፣ በጣም ያደገ ዘሞስ ሞደርን ከተማ ነው ቶኪዮ። ግን ወጋቸው ባህላቸው የዛሬ 500 ዓመት የነበረው ባህልና አሁንም ተመሳሳይ ነው። ጠብቀውታል። የራሳቸውን ጠብቀው የጎደላቸውን ሙሉ። እኛ ግን የጎደለን ጠንካሪያችንን ጥለን እነሱንም ሳንሆን ሁሉንም ሳንሆን ቀረን። ከምዕራቡ የራሳችን ነገር ሁሉ ጥለን አሽቀንጥረን ጥለን ምዕራቡን ለመሆን ሞከር፣ ምዕራቡን ሳንሆን ቀረን። በዛ ምክንያት የኢትዮጵያውያን አይበገረነት ተሸረሸረ። በውጭ ሀገር ሞዴል፣ በውጭ ሀገር ስርዓት፣ በውጭ ሀገር በፈረንጅ እርዳታ መኖር ለመድን እና የኢትዮጵያውያን አይበገረ አይደንቲቲ ፍራግመንት እንደሆነ ተበታተነ። ኢትዮጵያ በሌላ በኩል ደግሞ ትላንት የማያስፈልጓት የነበሩ ነገሮች አሉ መቆረጥ የሚገባቸው። ጥሩውን ነገር ጥለን መጥፎውን ነገር ደግሞ አስቀጥል። የጠያቂነት ስርዓት ይጎል ነበር። የአመራር ስርዓታችን ሪጅድ ነበር ድሮ። እሱ ቀጠለ። ሪአክቲቭ ጋቨርናንስ እንጂ ፕሮአክቲቭ ጋቨርናንስ አልነበረንም። አሁንም ሪአክቲቭ ሆነ። ለምን? ፕሮአክቲቭ ጋቨርናንስ ቢኖር ኖሮ አድዋ ላይ ይመጣሉ ብለ መገመት ነበረብን። አድዋ ላይ ካሸነፍናቸው በኋላ የተሸነፈ ጠላት ዝም እንደማይ ተዘጋጅቶ እንደሚመጣ አውቀን መዘጋጀት ነበረብን። አድዋ ላይ ሰርፕራይዝ አደረጉን፣ አሸነፍናቸው። ማይጨው ላይም ተዘጋጅተው መጥቶ ግንባራችን እስኪተኩሱ ጠበቅናቸው እንጂ ሊወሩን ይችላሉ ብለን የተዘጋጀንበት ጊዜ የለም። ሁሉ ጊዜ ሪአክቲቭ ነው። እሱ ቀጠለ። ድሮም ብሔርተኝነት፣ ከባቢያዊነት ምናምን ወረዳ ቀበሌ ነበር። ቀጠለ። ለወደፊቱ ስለማሰብ ስለወደፊቱ ስለመዘጋጀት ህዝብን ለወደፊቱ ለመጻኤው ጊዜ የሚያዘጋጅ ትምህርት ስርዓት አልነበረንም። እሱ ቀጠለ። ኢትዮጵያ ስትራቴጂክ ጋፖች አሏት። ለምሳሌ የባህር በር የላትም። ስትራቴጂክ ጋፕ ነው ይሄ። መገለልን፣ የንግድ ቅጣትን፣ ስርዓታዊ የሆነ ተገላጭነትን አመጣባታል። ኢትዮጵያ የትምህርትና የፈጠራ ኢንፍራስትራክቸር ጉለት ነበረባት። በዛ ምክንያት ስኪል ሚስማች፣ ሊሚትድ ግሎባል ኮምፒቲቲቭነስ አጋጠማት። ኢትዮጵያ ዝቅተኛ የሆነ ኢንዱስትሪያል ቤዝ ነው ያላት። በዛ ምክንያት በጣም ጥልቅ የሆነ የገጠር ድህነት እና በጣም ቀሰስተኛ የሚባል የከተሜነት አፈጣጠር ገጠማት። ዘመናዊ የመንግስት አስተዳደር አልነበራትም። በዛ ምክንያት የፖለቲካ ስርዓቶች በቶሎ ይፈርሳሉ እና ያለ መረጋጋት ማዕከል ሆነች። ኢትዮጵያ የብሔራዊ ትርክትና ማንነት ጉድለት ነበራት። በዛ ምክንያት ጥልቅ የሆኑ የውስጥ ልዩነቶችን አለመተማመን እና አንድ ያለ መሆን ችግር ተፈጠረ። እነዚህ ስትራቴጂክ ጋፕስ ናቸው። ይሄን አልሞላንም ለረጅም ጊዜ። ኢትዮጵያ ስለ መጻኤው ጊዜ እንትናትን ያለፈውን ነው የምታስታውሰው። በ19ኛው እስከ 20ኛው ክፍለ ዘመን ኢንዱስትሪያል ሪቮሉሽን መጣ። ኢትዮጵያ ይሄ ዘመን አልፏት ግብርና ላይ የተመሰረተ ኢኮኖሚ ይዛ ቀጠለች። የዲሞግራፊክ ትራንዚሽን ፕላኒንግ የሚባል ነገር ነው። ስራ አጥነት፣ የወጣቶች ተስፋ መቁረጥ፣ ስደት ዋነኛው ነው። የቴክኖሎጂ ዌቭ መጣ። አይሲቲ፣ አርቲፊሻል ኢንተለጀንስ፣ ግሪን ኤነርጂ ስቲል ያመለጣት። የዓለም ስርዓት የንግድ ስርዓት ዘመናዊ ቅርጽ መያዝ ጀመረ። ኢትዮጵያ ግን በእርዳታ እና ሮ ማቴሪያል ኤክስፖርት ላይ የተመሰረተ ኢኮኖሚ ገነባ። አገሮች ስትራቴጂ አወጥተው ምን አወጥተው ከተሜነትን ሳስፋፉ የኛ ከተሜነቶች ኢማጂን እንዲሆኑ ያልታሰበባቸው ኢንፎርማል እና የምሽግ ጋሪሰን ታውንስ ሆነው ተመሰረቱ። ስትረስ ሲቲስ በጣም የተጠባበቀ እንትን። ይሄ ሁሉ በናሽናል ሚሞሪያችን ውስጥ በቪዥን ውስጥ ያለፈው እንጂ
ነገ መጻ የሚባል ዲስኮርስ ስለሌለ ነገን ዲስካውንት አድርገን ትላንት ላይ ብቻ የተቸገረ ስለሆነ ብዙ ዋጋ ከፈል ኢትዮጵያ ያወጣችው ያጣችው የተሸነፈችው በባትሉ በጦርነት ብቻ አይደለም። ኢትዮጵያ ያጣችው እድል ነው። ኢትዮጵያ ያመከነችው እድል ነው። አሁን ደግሞ ከባድ ነው። በ21ኛው ክፍለ ዘመን ቀርፋፋ መሆን ቅጣቱ እንደዚህ ቀደሙ እድገት ዝቅተኛ መሆን ድህነት ምናምን አይደለም። ቅጣቱ ውጤቱ ማርጂናላይዜሽን ነው። ቅጣቱ ውጤቱ ኮላፕስ ነው፣ መፍረስ ነው። ከዚህ ቀደም ኢትዮጵያ አልፈረሰች። ናው ኤኒ ስሎውነስ ኤኒ እንትን ያፈርሳል። ኮንሲኩዌንሱ ጀንትል አይደለም። ኢዝ ኖ ሎንገር። ከዚህ ቀደም ኢትዮጵያ ያጋጠሟት ሪፎርሞች ምንድን ናቸው? ሪአክቲቭ ናቸው፣ ስትራቴጂክ አይደለም። ለሆነ ችግር መልስ የሚሰጡ እንጂ ከረጅም ጊዜ አንጻር የተቃኙ እንትኖች አይደለም። የአጭር ጊዜ የፖለቲካ ድል ለማግኘት ነው እንጂ ስትራክቸራል የሆነ ሪቢልዲንግ አልነበረም። ኮፒ የተደረጉት ከውጭ ሞዴል ነው እንጂ ኦተንቲክ የሆነ አዳፕቴሽን አልነበረም። የጋራ ሀገር የጋራ ራዕይን የሚያጸና ተደርጎ አልተዋቀረም። መጻኢውን ጊዜ አማትሮ ያየና ኢትዮጵያን ለዛ ዘመን በማዘጋጀት ላይ የተመሰረተ አልነበረም። በኔ እምነት አሁን የጀመርነው ሪፎርም በብዙ መልኩ እነዚህን የታሪክ ጉድለቶቹን ያክማል። ለምሳሌ ማይንድ ሴቱ ከዚህ ቀደም የነበረው ጣሊያን ይወረናል ብለን አድዋ ላይ አሸንፈነው ሲያበቃ ማጮው ላይ ይመጣል ብለን አልጠበቅንም እንትናለን። አሁን ኢትዮጵያ የወደቀችው በተደጋጋሚ የወደቀችው እንዲህ የአገር በቀል እውቀትን ዋጋ ለመስጠት ነው። ዋጋ እንሰጣለናል። ሶ ፕሮአክቲቭ እና ስትራቴጂክ ሆናል ማለት ነው። ኢትዮጵያ የብሪክስ አባል ነች። የአይኤምኤፍ እና ወርልድ ባንክ ደግሞ እንትን ነች። ከብሪክስ ገንዘብ እያገኘን ነው፣ ከአይኤምኤፍ እና እኩል ገንዘብ እያገኘን ነው። we are strategically positioning ourselves። የባህር በር ያስፈልገናል አለ አይቻልም ምናምን በሚባልበት አሁን ጫፍ ደርሷል። ውስጥ ብታውቁት ሄደዋል። ኢትዮጵያ አፍርሶ መስራት አያስፈልጋትም። አብዮት ሁሉ ጊዜ አያስፈልጋትም። እያንዳንዱ ስርዓት ችግርም ጥንካሬም አለው። ጥንካሬውን እናስቀጥላለን፣ ችግር ያለበት ቦታ ደግሞ እናስተካክላለን እንትን አለ። ሶ የማይን ፋንዳሜንታል የሆነ የማይንድ ሴት ሽፍት አለ። ስኮፑስ ከዚህ ቀደም የነበሩት ሪፎርሞች ናረው ነው፣ በጣም ጠባብ ነው። ሲስተሚክ ሪፎርም እያደረግን ነው። ለምሳሌ የማክሮ ኢኮኖሚክ ሪፎርሙ ቢደረግ ጥሩ የሆነ መሆን የነበረበት ኃይለሥላሴ ቢያደርገው ጥሩ ነበር። ደርግ ያደረገውን ከባህሪ ማለት ኢህአዴግ 83 ቢያደርገው ሲምፕል ነበር ይላሉ የኔ ፕሮፌሰር ፖል ኮሊየር ማይ ፕሮፌሰር አት ዩኒቨርሲቲ ኦፍ ኦክስፎርድ። እንግዲህ ይሄ ሰውዬ ዘ ቦተም ቢሊየን የሚባለው መጽሐፉ ዘ ባይብል ኦፍ ዴቨሎፕመንት ኢኮኖሚክስ ይባላል እና 83 ቢደረግ ምን ያክል ጥሩ ነበር ይላል። የማይሆንም ከሆነ 93 94 ላይ ቢደረግ ጥሩ ነበር ይላል። ዲፐር እንትን ሪፎርም አሁን ኢትዮጵያ ለረጅም ጊዜ ያመነታች ያስተላልፋቸው ሪፎርም ሁሉ ደፍረን እያደረግን ነው። ለመጀመሪያ ጊዜ ኢትዮጵያ ጸረ ተረጅነት ስትራቴጂ አወጣ። በቃ እርዳታ አንፈልግም፣ ከእያንዳንዱ ነዳጅ የሆነ ሳንቲም ከሊትር 0 ሳንቲም ብናደርግ በድምር ረሃብ እንትን ማድረግ እንችላለን። ይሄ በሴፍቲኔት መመገብ እንችላለን። ከሞባይል ካርድ የሆነ 0.5 ሳንቲም ብንጨምር እርዳታ አያስፈልገኝም ወደ ማለት ሄደች ማለት። we never in our history never እርዳታ አንሷል ብለን በየዓለም አቀፍ እንትኑ እየተከራከርን ምናምን ያጠፋነው ጊዜው እርዳታውን ለማግኘት ያጠፋነው ጊዜ ጉልበት ምናምን ቢደመር ከመጣው እርዳታ በታች ነው የሚሆነው። ሶ ፋንዳሜንታል እንትኖች አሉ። ሲቪክ ፓርቲሲፔሽን ሁል ጊዜ ቶፕ ዳውን ነበር። የህዝብ ዜጎች ተሳትፎ ከላይ ወደ ታች ነበር። አሁን ከላይ ወደ ታች ከታች ወደ ላይ ሲቪክ ኢምፓወርመንት አለ። በጣም ብዙ እንቅስቃሴዎች አሉ። ናሬቲቭ ቢልዲንግ ትርክት ላይ ፍራግመንትድ ነበር ናሬቲቭ እንትናችን። ኢትዮጵያ ከቲፒኤልኤፍ ጋር ያደረገው ጦርነት እንዳለቀ ነው ብሪክስ አባል የሆን ነው እና አስቸጋሪ ነው፣ የማይሆን ነበረ ናሬቲቭ ነው። የኢትዮጵያ
ግሎባል ፖዚሽኒንግ ሁሉ ጊዜ ሌላው ዓለም ጋር የምትነታረከው እርዳታ አነሰኝ እርዳታ ቶሎ አልደረሰልኝም ነበረ። አሁን ስትራቴጂክ ፓርትነርሺፕ ኢንቨስትመንት አትራክሽን ምናምን እያወራ ነው። ከኢኖቬሽን እና ቴክኖሎጂ አንፃር ሁሉ ጊዜ ፐሪፈራል ኮንሰርን ነበር። ይሄ ለብዙ መንግስታት የሚያሳስብ አልነበረም። እና we have ሚኒስትሪ ኦፍ ኢኖቬሽን ከዛ በላይ 5 ሚሊዮን ኮደርስ እንትን 5 ሚሊዮን ኮደርስ if we achieve it give it 10-15 ዓመት በአይ ምናምን አንደኛ እንሆናለን። ብዙ ስራ እንትን ብዙ ሰርተናል እያልኳችሁ አይደለም፣ እንደዛ ብያለሁ። በጣም ብዙ አዳዲስ ነገር ጀምረናል። ይሄን ብዙ የሚሰራው አብረን ከሰራን ሁሉም ሰው ከተነሳ ሚዲያው ስራውን ከሰራ ምናምን ነው እና ያለን ሚዲያና the first entry point የልማት ናሬቲቭ ፓወር ኮሚኒኬሽን ፓወር እና ሚዲያ ፓወር ነው። without that the first entry point ማለት እሱ ከሌለ ይሄን አሳካው። አሁን ፕራዮሪቲያችን ዲጂታል ኢኮኖሚ፣ ኢኖቬሽን ሀብ፣ ቴክ ሲቲስ ምናምን ነው እያወራን ያለው ቅድሚያ የምንሰጠው ነገር። ይሄ ሪፎርም ኢትዮጵያ በታሪክ የጎደላትን ብዙ ነገር ልተሟላው ትችላለች። ለምሳሌ የባህር በር አጣ ነው። የባህር በር ጥያቄ እንትን ብለናል። ኢንዲጂነስ ሀገር በቀል ጥበብን ጣል ነው። አሁን እንትን አላስፈላጊ የሆኑ መቀጠል የሌለባቸው መጥፎ ነገሮችን ደግሞ አስቀጠል። አሁን ቆርጦ ስለመቀጠል እያወራ በመንግስትና በህዝብ መካከል የትምምንጭ ጋፕ ይህን እነዚህ ሶስቱን ነገር ከሰራን ይመጣል እና ኢንክሉዚቭ ናሽናል ዲያሎግ ካደረግን እንትን የኢኮኖሚ ፍራጂሊቲ ኢኮኖሚው ደካማ መሆን አሁን ኢኮኖሚውን ብዝሃ ዘርፍ እናርገው ዳይቨርሲፋይድ ግሪን ቴክ ኢምፓወርድ ኢኮኖሚ እያለ ነው። የወጣቶች ተሳትፎ ችግር አሁን ወጣቶችን ስለማሳተፍ እያወራ ነው። ስለ ኮደር እያወራ ነው። ኦባማ ምን አለ መሰላችሁ ተስፋ መቁረጥን ምናምን ማሸነፍ ከፈለጋችሁ ምርጡ መንገድ አሁን ከእንቅልፋችሁ ተነቅታችሁ የሆነ ነገር ማድረግ ነው። የሆነ ነገር የአክሽን ትውልድ መሆን ይጠይቃል። ለነገ ከነገ ወዲያ የሚባል ነገር ይሄ ትውልድ አይችልም። ኢትዮጵያ አትችልም። we have no tomorrow we have no the day after tomorrow ጊዜ ከኛ ጋር አይደለም። አባቶቻችን ቅድሚያቶቻችን አያቶቻችን ድኞች ነበሩ። ቢያጠፉም ሲያጠፉ ጊዜው እንደዚህ አይፈጥንም። ይሄ አንድ ስተሰራ 10,000 እጥፍ ነው የሚባዛው። ጊዜው ምንም በጣም ከባድ ነው። እድለኞች አይደለም። እኛ ትላንትንም የትላንት ችግርን እያካካስ ትላንት ያልተሰራ ስራ እየሰራን ዛሬን እያሟላን ነገ ወገባችን ሲጎብ ድረስ ሰርተን ለትውልዱ ጥሩ ሀገር መልካም ሀገር ከማስረከብ ውጭ አማራጭ የለም። ማርከስ ኦሬለስ a person's life is dyed with color of their imagination የሰው ልጅ ህይወት ያንድ ሰው ህይወት ከለሩ እሱ ባሰበው ባለመው ነገር የቀለም ነው። ያሰብከው ልማት ከሆነ ግሪን ተቀልመዋል ብለ ኮንፍሊክት ምናምን ከሆነ ሶ የምትፈልገው ምኞትህ ነው የሚሳካው ነው። ምኞት መጀመሪያ ጥሩ ነገር አለም ድሪም አርግ ከዛ ለዛ ስራ ማለት ነው። ማንዴላ action without vision is only passing time. Vision without action is merely daydreaming. But vision with action can change the world. ያለ ራዕይ የሆነ ድርጊት መፈጸም ዋጋ ያለው አክሽን አልባ ድርጊት አልባ ራዕይም በራሱ እንደ ቀን ምኞት እንደ ቀን ህልም ነው የሚቆጠረው። ግን ራዕይና ድርጊት አብረው የሰመሩለታ የማይቀየር ነገር የለም። ዓለምም ቢሆን ትቀየራለች ነው የሚለው ማንዴላ። ሶ ኢትዮጵያ መስቀለኛ መንገድ ላይ ነች። ያሁኒቷ ኢትዮጵያ የምትታገለው ወድቃ የምትነሳው ለመኖር ዛሬን ለማለፍ ብቻ መሆን አይገባውም አይደለም። ኢትዮጵያ ያልተጨረሱ ህልሞቿን በትውልዶች መካከል የተጨናገፉ ህልሞቿን ትላልቅ ጅምሮች ግን ትላልቅ መቋረጦች የተባለ የሚዘመርባት ግንባሯ ላይ የተጻፈው ህልሟን ለማሳካት ኢትዮጵያ ትልልቅ ጅምሮች፣ ትልልቅ መጨረሶች፣ ትልልቅ great beginnings great completions great beginnings great finishings ለማድረግ እሺ እየተነሳች ነው። ይሄ ሪፎርም ኢትዮጵያ ትላንት የኛ ያደረግነው አሁን ያጣነው ትልቅነት ኢትዮጵያ አግኝታ ያጣች ምድር የሚባለው ነገር ቀርቶ
ዛሬ ከትላንት ጋር እኩል የሆነ ነገ ከትላንት ጋር ነገን ከትላንት ጋር የምታስተካክል አገርና ትውልድ ማድረግ ነው። ይሄ ትውልድ ያለፈውን ጊዜ ያላዘኑ ያለፈውን ጊዜ ባለፈው ጊዜ ብርድ ልብስ ላይ ገብቶ ሙቀቱ እየሞቀው የዛሬ ርዛት የነገ ጭካኔ ውስጥ የሚኖር ትውልድ መሆን የለበትም። ትላንታችን ይሞቃል፣ ግን ነጋችን ይበልጥ ሊሞቅ ይገባል። ይህን የሚያደርግ ትውልድ መሆን አለበት እና ምን ይላል አንድ ሰው ትልቁ ቅጣት ትልቁ እርግማን አንተ ምን መሆን እንደምትችል ምን ማድረግ እንደምትችል የረሳህ ጊዜ ነው። you're forgetting your capabilities ይላል። and ትልቁ ጉዳይ ትልቁ ሽልማት ደግሞ አያቶች ቅድመ አያቶች ሊሄዱበት ፈልገው ጀምረው ያቋረጡት መንገድ ጨርሰው የነሱን ህም አሳክተህ እነሱ መጨረሻ ላይ ያላዩትን ያልደረሱበት ቦታ አንተ ደርሰህ ያላሳኩትን ሁኔታ አሳክተህ መገኘት ነው እንደ ትውልድ። እሱ ትልቁ ነገር ነው። እንደዛ እንዲሆን ምን ማድረግ ይችላል? አንድ አይቀለብ የማይቋረጥ የማይተው ነገር አለ። the law of creative destruction ትላንትን ክሪኤቲቭሊ ዲስትሮይ ካላረግ ክሪኤቲቭሊ ነው ዲስትሮይ ማድረግ አይደለም። አፕል አሁን ይሄ አፕል ጉግል ምናምን የተቋቋሙበት ቦታ ሲሊኮን ቫሊ የሚባለው ኦርቻርድ ፋርም ነበር። ኦርቻርድ የሚባል ፍሬ እርሻ ነበረ እና ያን ዛፍ ቆርጠው ነው የጉግል የምናምን ኦፊስ ግራውንድ ፕላስ ኦፊስ ሰጥቷቸው አሁን ዓለምን በመሰረቱ የቀየሩ ካምፓኒዎች እንትን ያሉት ትልልቅ ነገር የሚመጣው ለዛ ቦታ ሰጥተው ነው። so if you do not destroy your past the past will destructively destroy you ያለፈውን ጊዜ የማያስፈልገውን ነገር መርጠህ ካላፈረስከው ያለፈው ጊዜ መጥቶ ነገን ያፈርስብሃል ነው። so ኢትዮጵያ በቁርጠኝነት ያለፈውን ጊዜ የማያስፈልግ ጎታች አሮጌ ስርዓት ልምድ ሐሳብ ተቋማት አፍርሳ ኢትዮጵያን ከማፍረሳቸው በፊት ልታፈርስ ይገባል። ይሄን በማድረግ አዲሱ አስተሳሰብ በተሻለ ሁኔታ በተሻለ አኳኋን በጥንካሬ እና ለወደፊቱ ራሱን ባዘጋጀ ትውልድ ሊመራ ይገባል። ክሪኤቲቭ ዲስትራክሽን ማለት ሪኒዋል ሪበርዝ ኤክስፖኔንሻል ግሮውዝ ማለት ነው። ማፍረስ ማለት አይደለም። ሮንግ የሳተ ክሪኤቲቭ ዲስትራክሽንስ ቀውስ መፍረስ እና ወደ ኋላ መመለስን ያመጣል። አመራር ማለት የሆነ ነገር በነበረበት ማስቀጠል አይደለም። የማያስፈልግህን የማይሰራውን የጃጀውን ነገር መርጦ ማፍረስ ነው። በተፈጠረው ክፍተት በተፈጠረው ሁኔታ ደግሞ የሚሰራን ወደፊት ህብረተሰብ የሚወስድ ነገር አልሞ መገንባት ነው ይላል። ቸርች ምን ያመስላችሁ? ማሻሻል ማለት መለወጥ ነው። ፐርፌክት መሆን ማለት ደግሞ ሁሉ ጊዜ መቀየር ነው ይላል። there is no perfecting is every time change ማለት ነው። ጄፍ ቤዞስ ምን አለ? your margin is my innovation my opportunity እናንተ ጥግ ነው የምትሉት የሆነች ማርጂን ቦታ ላይ ናት ማርጂናል እንትና የምትሏ እሱ እዛ ላይ ሊፕ ፍሮግ ማድረገው እዛ ላይ ሆኜ ነው ያ ነው እድሌ። ይሄ ክሪኤቲቭ ዲስትራክሽን ዘመን ነው። ኢትዮጵያ ዲጂታል ኢኮኖሚ ጀምራለች፣ ሞባይል ባንክ ጀምራ ብዙ ሄዳለች። ኢትዮጵያ ከተሞች እንደገና ማደስ ጀምራለች። ኮሪደር ልማት ምናምን ሲባል ብዙ የፈረሰ ነገር አለ። በፈረሰው ነገር ግን በጣም ቢዩቲፉል ነገር ነው የመጣው።